እኔ ስለአማን አይደለም እንዳልክ የሚባል ልጅ ገዝተ ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቀደሙ እየጻፈ ተመለስ። እንዳልክ ራሱን ይመልሳል። አንተ ምን አገባ? አንተ ምን አገባ? እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ። ሰላም ውጣ ባለጌ ምናምን ብቻ እየተመምጣትና በስድብ በኢየሱስ ክርስቶስ ማርያምን በጣም እየገረመኝ ነበር እየሰማኝ ነበርና ውጣ ምን አይነት ብልግና ምን አይነት ቤተሰብ ያሳድጋቸው ነው? ምን አይነት ቤተሰብ ውስጥ ቢኖሩ ነው በዚህ ልክ? በጣም ያስጠላል ንግግር። አንተ በጣም እንደዚህ ያለ ጋጠወጥ የሆነ ንግግር ክርስቲያናዊ አይደለም ንግግር፣ ያስጠላል። ምንም ጋጠወጥ አላወራሁም። በጣም አንተ የሚታወቅ ሰው እንኳን እንደዚህ አያወራም። አንተ ቀሲስ እየሰሙ ነው ብዬ አስባለሁ። ቀሲስ እንደ ልጅም እኔ እውነት ለማውራት ከሰዎች ጋር ዲስከሽን ማድረግ ምናምን ነገር መልካም ነው፣ በጣም ጥሩ ነው። ቴዎሎጂካል ዲስከሽን ማድረግ በጣም መልካም ነው። ግን እኔ እግዚአብሔር በሚያውቀው ገስት እንድልክ ራሱ ያደረገኝ ኮሜንት ላይ እውነት ለማውራት በቃ ኮሜንት ላይ አሁን እንደ ልጅ ሆነን እኛ ታች ቁጭ ብለን ለሚከታተል ሰው ገስት ላይ ቁጭ ያሉ ሰዎች እንዳልክ የሚባለው ልጅ እዛው ገስት ላይ ተቀምጡ ሰዎች ሌሎቹ ጴንጤዎች የሚጽፉት ኮሜንት በጣም የሚዘገንኑ ኮሜንቶች ሲጻፉ በጣም ቀሲስና በተለይ ቀሲስ በጣም ይቅርታ ነስን ወክዬ የተደረገው ነገር ልክ አይደለም። በጣም ያበልግና ነው። በርግጥ ከቁጥጥሩ ውጭ ነው። ኤፊ ጥፋት የለበትም። ግን በጣም ይቅርታ ቀሲስ አይጠበቅም ከክርስቲያንና በጣም ተናድጄ በውስጥ እኮ ተዘለበር ራሱ ወጥያት ነበርና በጣም ለዛ ነው። እንግዲህ ተባረኩ። እንደኔ ባይገቡ ብዬ ነው የማስበው። ቀሲስ ሌሎችንም ክርስቲያናትና ወንድሞቻችን ተከትሎት የሚገቡትን በጣም ጭንቅላታቸው እየተረበሸ ነው፣ ልባቸው እየተረበሸ ስለሆነ ማለት ነው። ሰው ላይ በሚደርሰው ስድብ ለእርሶ በረከት ነው፣ ይረዱታል። በእርግጥ አውቃለሁ። ግን ስዱ በጣም ከባድ ነውና እኔ እርሶ ባይገቡ ባይነኝ። የሚገባ ከሆነም እኛ ያለን ጋዲሳይም ማለት ሌሎችም ወንድሞች ማውጋት እንችላለን። ግን እሱም አስፈላጊ ከሆነ ማለት ነውና አሁን ፖለቲካ እንደማይሰራ በግልጽ የምናይበት ሰዓት ደርሷል። ቀሲስ ዲበኩሉ እስካሁን ፖለቲካ ሲያወሩ ነበረ። ፖለቲካ እያወሩ እንዳልነበረ ደግሞ አሁን የምናይበት ሰዓት ነው ማለት ነው። እናመሰግናለን። እሺ ቀሲስ በጥያቄና መልስ ነው የምናደርገው። ቀሲስዬ የሆነ ረጅም ርቀት አንሄድም። ይሄ አራውንድ ደቡሽ ምናምን አይነት ነገር አንጫወትም። ቀሲስ አራውንድ ደቡሽ አንጫወትም። ማስረጃ ብቻ ነው የምጠይቀው። እኔን ይጠይቁኝ። ኦኬ እኔን አማን አዘ ሪፎርምድ አንተ እንደዚህ ነህ ምናምን ይጠይቁኝ። እኔ መልስ እሰጣለሁ። ኦኬ አሁን ግን እርሶን የምጠይቀው አዘ ኦሪየንታል ኦርቶዶክስ ስለሆነ ማስረጃ ብቻ ነው የምጠይቀው። ኦኬ የመጀመሪያው ጥያቄ አሁን መጨረሻ ላይ ካወሩት ነው የሚጀምረው። ኦኬ መጨረሻ ላይ ካወሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢስተርን ኦርቶዶክስ እና በኦሪየንታል ኦርቶዶክስ መካከል ያለው ልዩነት የቃላት ልዩነት ነው ያለችበትን ማስረጃ ያውጡልኝ። አለቀ። ይቀጥሉ። ሌላ ነገር የሚያወሩ ከሆነ ማለ ይገባሉ። አይ እኔ ሲጀመር አንዳንድ ውይይቶቻችን ላይ በጣም ሆት ስትሆኑ ከጎረምሳ ጋር ሳወራ እኔም አብሬ ጎረምሳነት ይሰማኝና ክነቱንም በጎረምሳነት ይቀጥሉና መልሱን ብቻ ይንገሩኝ። የቱ ጋ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምስራቃውያን ኦርቶዶክስ ጋር ያለን ልዩነት? ኮሜንቱን ክፈቱ፣ ምዕመናን ይሳተፉበት። ከኢስተርን ኦርቶዶክስ ጋር ያለን ልዩነት የቃላት ልዩነት ነው ያለችው የቱ ጋ ነው? ቲክቶክ ላይ ፖለቲካ መስራት አይቻልም፣ በተለይ እኔ ባለሁበት ቦታ። አሁን ማስረጃ ብቻ ማስረጃ። ጨረስክ? አዎ ጨርሻለሁ። ማስረጃ ነው የምጠብቀው። ሚውት አድርግ። ማስረጃ እየጠበቅኩ ነው። ሚውት። ሌላ ነገር የሚያወሩ ከሆነ ማላ ይገባለሁ። ሚውት አድርገው። እሺ አሁን እስካሁን በስርዓት እያወራን ነው። የጀመርኩትን ልጨርስ፣ ጣልቃ አትግባ። እና
ሆት የሆነ ውይይት ስናደርግ እኔም በጣም ስሜታዊ የሆነና የክህነቱንም ሽምግልና በጣም ላወርደው ስለምችል ከይፋ ጋር በቀጠልንበት ከብራዊት ጋር በነበረበት ውይይት ከቀጠለ ይቀጥላል፣ ካልቀጠለ ግን ቻው መባባል በጣም አትራፊ እንደሆነ እገነዘባለሁ። ስለዚህ ቻው ማለት ቀሲስ ቻው ማለት አይደለም መሀል ላይ እገባለሁ ብያለሁ። እኔ ባለሁበት ፖለቲካ መስራት አይቻልም። ቻው ማለት ማስረጃ የለኝም ማለት ነው። እስካሁን ሲሰሩ የነበሩትን ፖለቲካ አይሰሩም። እኔ ባለሁበት ቀሲስ ፖለቲካ መስራት አይቻልም። እሺ ማስረጃ አለ ማስረጃ የለም አለ ወይም የለም ብለው ይጀምሩ። አዳምጥ ልመልስልህ እንዴ። እሺ አሁንም ይሁን ሚውት አድርጌ ልጠብቅ ነው። አለ ወይም የለም ብለው ሳውራት አልካተግባ ላውራበት አለ ወይም የለም ብለው እንዲጀምሩ ሚውት ላደርግ ነው። ይኸው ያወራው ሲጀመር ያላልኩትን ነው እኮ ያወራው። ልመልስልህ ያላወራሁትን ነው ያወራው። ሲጀመር የትምህርት የቃላት የሚባል ነገር አለ ብያለሁ። በከውለት የቃላት አገላለጥ እንጂ ይህን ያክል የእምነት ልዩነት በጣም ሰፊ ልዩነት የለንም። ስለዚህ አንድ መሆን አለብን የሚል ውይይት እየተካሄደ ነው ብያለሁኝ። እሱ ብቻ ሳይሆን አልኩ ይቀጠልሁና በነገረ ክርስቶስ ላይ ውግዘት ብቻ ሳይሆን የለያየን የጵጵስና ጉዳይ ሳይሆን በትምህርት ላይም ጭምር ስለሆነ አንዳንድ ግድፈቶች ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል እንዴት ነው መባል ያለበት የሚል ስለሆነ ውይይት ላይ ነን ነው። ውይይቱ ደግሞ ከረንትሊ ነገሌ የምላቸው ሰዎች ጭምር ውይይት ላይ እንደ ቸርች እያደረግን ያለ ነው። ይቀጥላል ይሄ ውይይት። ለዚህ ማስረጃ ካልከኝ ሂድና ጠቅላይ ቤተ ክህነት ሄደው የነበሩትን ሰዎች አንዱ ዲያቆን ሄኖክም አለበት፣ ብፁዕ አቡነ አረጋዊ አሁን አርፈዋል፣ አባ ኃይለ ማርያም እሳቸው የነበሩበት በግብጽ ቤተክርስቲያን ያሉትን ሰዎችን አላቅም ስማቸውን። እንደዚህ ያሉ ውይይቶች እየተካሄዱ ነው። አሁንም ውይይቶቻችን እያደረግን ያለ ነው። ይሄንን ከሆነ የፈለከው ይሄው ነው። እሺ ጥያቄ አልተመለሰም። እንደምትሰሙት ምዕመናን ጥያቄ የነበረው በኮፕቲክ ቤተክርስቲያን በኩል ያለው ቆይ አንዴ ቀሲስ ሰምቼዎታለሁ እኮ በኮፕቲክ ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። ኦኬ በአርሜን ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። በኤርትራ ቤተክርስቲያን በኩል የነበረው ጥያቄ ምን ነበር የሚል አይደለም። የነበረው ምንድነው? ጥያቄው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በኢስተርን ቤተክርስቲያናት ወር በምስራቃውያን ቤተክርስቲያናት በኩል ያለው ልዩነት የቃላት ነው። እንደው አበበ በሶ በላ ሲባል አበበ እንጀራ በላ የሚል አይነት ልዩነት ነው የሚል አይነት ልዩነት መኖሩን የኢትዮጵያ ቤተክርስቲያን አጽድቃለች ወይ የሚል ነበረ። ምዕመናን እንደሰማችሁት ቀሲስ ደበኩሉ ምን እንዳወራ ሁላችሁም ሰምታችኋል። ጥያቄ ቁጥር 2 የማይመለስ ማለት ነው። የማይመለስ ጥያቄ ቁጥር 2 ኦኬ የኛ ቤተክርስቲያን ናት ያልተነጠለ ያልተከፈለ የሐዋርያዊ ቅብብሎሽ ያላት የሚል ነገር አውርቷል። በል ቀሲስ ደበኩሉ ኮሜንቱን ክፈቱት። ኤፍሬም ምንድነው እየተካሄደ ያለው? ምዕመናን ይሳተፉበት። ጥያቄን አንዴ ላቅርብ። በአፖስቶሊክ ሰክሴሽን ወይም በሐዋርያዊ ቅብብሎሽ የኛ ቤተክርስቲያን ናት ያልተከፈለ የሐዋርያዊ ቅብብሎሽ ኦር የአስተምሮም ቅብብሎሽ ያላት የሚል ነገር ቅድም አውርተዋል። በል ቀሲስ ደበኩሉ በጣም ያስጠላል ንግግር። አንተ በጣም እንደዚህ ያለ ጋጠወጥ የሆነ ንግግር ክርስቲያናዊ አይደለም ንግግር፣ ያስጠላል። ምንም ጋጠወጥ አላወራሁም። በጣም አንተ የሚታወቅ ሰው እንኳን እንደዚህ አያወራም። አንተ ምንም አላወራሁም። መልሱም ብቻ ኧረ በቃኝ። እንደው ካንተ ጋር እንደዚህ ያለ ንግግር አንተ ቶንህ ራሱ እኮ በጣም ነው የሚያስጠላው። አማን ሪካርዱን አዳምጠው በኋላ። አይ ቶኑ
ምንም አላወራም፣ አልመልስልህም። አይመጥንም። ይሄ ንግግር አይደለም። መልስ ስለሌለው መልስ አልመልስልህም ሳይሆን መልስ የለኝም ነው የሚባለው። አለቀ። መልስ የለኝም ነው። እሺ ልመልስልህ። እሺ በካቶሊክ ቤተክርስቲያን፣ በኢስተርን ኦርቶዶክሳውያን እና በኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው የሚል እንደዚህ በጣም ዝም ብሎ የተበላሸ ጥያቄ ምን ነበር? ጥያቄ ምን ነበር? ማስረጃ ነው የጠየቀኝ። ማስረጃውን ልሰጥ። ቆይ ጥያቄን ያስታውሱኝ። ጥያቄ ምን ነበር? ምንም ይኸውልህ፣ ገና ትምህርትህ እኮ ባይዘው ጥያቄ ምን ነበረ? ቀሲስ ጭንቅ የሚል ጥያቄ ምን ነበረ? ጭንቅ የሚል ክርስቶስ ለዓለም አልሞተም ብሎ ጥያቄ ምን ነበር? ይጨንቃል። ስለ ካልቪኒስት ማሰብ ይጨንቃል። ጥያቄ ምን ነበር? ኤፍሬም አሁን አንተም ተመርጣል። ያስወጡት ይሄንን ቀሲስ ማለት አንተም ተመርጣል። ጥያቄ ምን ነበረ? ምንም አላሰማሁት። ምንም የሚሰሙት ነገር የለም። ምን ነበረ ጥያቄ? ይኸውልህ የተመረጠ ንግግር እንደተመረጠ ሰው ምን ነበረ? ቀሲስ ፖለቲካ የለም። አማን ሻሎም ባለበት ፖለቲካ የለም። ፖለቲካ የለም። አራሃለ ይኸውልህ ክርስቶስን የዓለም ቤዛ ነው ብለህ ብትቀበል ምን ነበረ? የእርሶን ዩኒቨርሳሊዝም ተቀበል። ማንም ሳያምን ክርስቶስ ክርስቶስ ስለተሰቀለ ብቻ በብሉይ ኪዳን የነበረው ሁሉ ኃጢአታቸው ተምረዋል የሚል ዩኒቨርሳሊዝም ምንፍቅና፣ የእርሶን ዩኒቨርሳሊዝም ምንፍቅና ነው የምንቀበለው። ክርስቶስ ምንፍቅና ነው ያስተምሩት። ለ300 ሰዎች ላይ ሞተው ከምትል ይልቅ የለም የሚሰሙት ነገር የለም። ኤፍሬም አትቆመው። ይሄንን ቀሲስና አማን ቆዩ። አንዴ አማን ምንም ሊመልስ አልቻለም። ስለዚህ ሌሎቻችሁ ቀጥሉ። በቅቶኛል። አማን አንዴ ሁላችሁ ሚውት አድርጉ። አማንም ቀሲስም ይቅርታ በጣም ቆይ። አይ አሁን ይሰማል ድምጼ? ይሰማል። ባግዳድ በተራ እየተጠያየቁ መልስ መመለስ ነው የተሻለ የሚሆነው፣ መማማርም የምንችለው። አይ ቲንክ በዚህ ሁኔታ ብዙ ርቀት የሚያስኬድ ነገር አይደለም ያለው ነገር። ኤኒዌይስ ሶ ወደ ሰላማዊ ውይይት ምናምን ብንመለስ ቀሲስ ፈቃደኛ ከሆኑ አማ የሚያነሳቸውን ጥያቄዎች መመለስ ነው። ካልሆነ ደግሞ እንግዲህ ቢቀር ነው የሚሻለው። ይቅርታ አድርጉልኝ። እናንተ ራሳችሁ ሽማግሌ እንደዚህ ቤት ውስጥ ጤነኛ ሰው የለም። እንደዚህ ውስጥ አንድ ጊዜ ሁላችሁም አንድ ጊዜ ጤነኛ ሰው የለም ምናምን። ቀሲስ እንደዚህ አይነት ፖለቲካ አማን ሻሎም ባለበት አይደረግም። አንድ ጊዜ እሱን እናከብራለን፣ ክህነቱን እናከብራለን። ኢቨን ኢፍ ኦርቶዶክስ ባንሆንም እንኳን ግን እንደዚህ አይነት በጣም የወረደ ፖለቲካ እንዲጫወቱ አማን ሻሎም አይፈቅድም። ስለዚህ ጥያቄ ቀጥታ ይመልሱልኝ። ካልቪኒስት፣ አርሜኒያን በዚህ ገብቶ በዛ ወጥቶ እኔን መጠየቅ ይችላሉ። ኦኬ ቀሲስ እኔን መጠየቅ ይችላሉ። ነገር ግን እኔን መጠየቅ ባለበት ታይም ይጠይቃሉ እንጂ እኔ ጥያቄ እየጠየቅኩ እያለ እኔን መጠየቅ አይችሉም። ስለዚህ አሁንም ቢሆን በተከበረ መንገድ እኔን ጥያቄን ይመልሱልኝ። እንደማይመልሱ እያወቁ ይጠይቁ ነው። እኔ ጎረምሳ ነኝ። እኔ ድምጼ ወፍራም ነው። በቃ እኔ ጎረምሳ ነኝ። በቃ እሺ፣ ማዳመጥ ትችላለህ። ጥያቄን ያስታውሳሉ? እሺ፣ አንድ ጊዜ ቀሲስዬ፣ አንድ ጊዜ ቤታችሁን የመጣሁት እድል ስጠኝና ላውራ። እንዴ እድል ስጠታለሁ። እሺ ያውሩ። አሁን ያውሩ። ቀሲስ እርሶ ያውሩ። አሁን አማን ማናችሁም እንዳትገቡ፣ ሲጨርሱ ይገባል። የሚገባው ሰው ማለት ነው። ሲጨርሱ ትገባለህ። ቀሲስ እሺ ያውሩ። የእርሶ ተራ ነው። በጣም ጥሩ። እኔ እኮ በእርጋታ ነው ማናወራ። ደቂቃ ይሰጥ። አለዚያ ረጅም ደቂቃ ልንቀመጥ ነው። ደቂቃ ይሰጥ። ይሄ ልጅ ዛሬ ምን ነክቶታል? አሙዬ ግድ የለም ያውሩ፣ ችግር የለው። አይ ግድ የለም አይደለም። ኤፍሬም ረጅም ደቂቃ እንዲያወሩ የምትፈቅድላቸው ከሆነ እኔ እወጣለሁ። ደቂቃ ፕሪሳይዝ የሆነ ደቂቃ ይሰጥ። እኔ በደቂቃ ውስጥ ጥያቄን አቀርባለሁ።
እርግጠኛ ነኝ። አንተም ታወራለህ፣ ችግር የለውም። አንተም ታወራለህ። ጊዜ ወስደህ የእነሱን ያህል ጊዜ ትወስዳለህ። አይ ቆይ አማንም ቀሲስም አንዴ ቆይ ኤፊ አሁን ትንሽ ቴለርድ እንዲሆን ቀሲስ የሚናገሩት አማን ባነሳው ጥያቄ ላይ ከሆነ ሁላችንም ጥያቄውንም እንድንሰማው አንዴ አማን ጥያቄውን ይድገመውና በቀጥታ በዛ ያላውራም ከሱ ጋር ይኸውልህ ቶኑ ጤነኛ አይደለም። ኤቢ ይኸውልህ ንግግራችን እኮ ሰላማዊ ረጋ ያለ በቃ እንደዛ ቀሲስ አማን እኮ ተቆጥቶ እኮ ነው የመጣው እኮ ተናዶ ነው የመጣው። ምንም በዚህ አይነት ቶን ማውራት ለኛ ጥቅም የለውም ነው ምንም ተናድጄ አልመጣሁም። ቶኔም አማን እንደዛ ከሆነ እንቶ በቃ እዚህ ጋር እናቁመው ማለት አሁን ቀሲስም ለአማን የሚሰጡት መልስ ከሌለ ቀሲስ ይቅርታ ለአማን የሚሰጡት መልስ ኦልሬዲ ከሌለ በቃ አሁን ስለዚህ ምንም እኮ ሌሎች ቶኑን ረጋ አድርገን ማውራት አለብን። ከመጀመሪያ ጀምሮ እኮ ረጋ ብለን እናውራ። ስናወራ እኔ እኮ ሲጀመር እየተጠየቅኩ ነው ያለው። አንደኛ ቤቱ የእናንተ ነው፣ ሁለተኛ እየተጠየቅኩ ነው። ይህንን እያደረግኩ ባለበት ቶናችሁ የአማን ቶን ጥሩ አይደለም። የብስጭት፣ የንዴት፣ የቁጣ ነው። ይሄ ደግሞ ጥሩ አይደለም ነው እያልኩ ያለው። አየሽ እንጂ እሺ በቃ ከሆነ በቃ ይቀርብን እንዴ። ለምን ገብቶኛል። እኔ አሁን ገብቶኛል። አማን ኖ ቀሲስ አሁን አማን ተረጋግቼ ያው ድምፄ አንዳንዴ እንትን ይላል ብሎ ተናግሯል። ያውቁታል እንግዲህ ከእርሶ ጋር እኮ እንደ አባትና ልጅ ስታወሩ ነው የኖራችሁ። አዲስ ነገር አይደለም፣ ምንም ውስብስብ ነገር አይደለም። በተረጋጋ ሁኔታ መማማር የምንችልበት ጥያቄ አማንም አንስቶ እርስዎ የሚመልሱበት እድል ካለ ዋን ሞር ታይም በቃ እርስዎም ነገሩን ቀለል አድርገው ይዩትና እንቀጥል። እንደዛ ካልሆነ እንተውና የኔን ጥያቄ አንተ አቅርብለት። እኔ በቃ ሙክርዬን የመጣሁት እኔ በውልና ማስረጃ አማን በውልና ማስረጃ ካልወከልከኝ አላቀርብም። አንተ አቅርብለት። የኔን ጥያቄ እንዴ አንድ ጊዜ ቆይ አንድ ጊዜ ቀሲስ ጥያቄ ያለኝ እኔ እኮ ቅድም ለብራዊት ኤፍሬም ያወራል ወይም ኤቢም ያወራል። ከሁለት አንዱ ነው የሚያወሩት። ረጋ ብለው እንደኔ የጎረምሳ ድምፅ ሳይኖራቸው እንደኔ ሳይጮሁ እንደኔ ዛሬ አማን ድምፁ ተቀይሯል ምናምን ሳይባሉ ኤቢና ኤፍሬም ይጠይቃሉ። እኔ ጥያቄ ለእነሱ አስረክቤ እወጣለሁ። ከኔ መስማት የማይፈልጉ ከሆነ ማለት ነው። ቅድም የጠየቁትን ጥያቄ በቃ ሁለቱ ይጠይቃሉ። እኔ የለውበትም፣ አለቀ። እኔ ወጣላለሁ፣ ችግር የለውም። ግን ዳይሬክትሊ ኤቢ በውስጥ ነው ምልክልህ። አጠያየቁ የሚሆነው እዚሁ እንዲመልሱ ነው። ቅድም ሲሰሩ የነበሩት ፖለቲካ ነበረ። ኦኬ እኔ ባለሁበት ቦታ ፖለቲካ እንዲሰራ አልፈልግም። ቀሲስ ቤታችን ሰጥቶታለሁ። አውርተው እንደዚህ ያውጡን። ቀሲስ ጤነኛ ንግግር አይደለም የሚናገረው። ከታች ኮሜንቱ ራሱ ተቋቋማ ውጡ የሚለው በዛ ኮሜንቱን አይ ኦኬ በስለ ስርዓት አወራን። ጥያቄያችሁን ልመልስ አም ሄር ካልሆነ ግን እሺ ኮሜንቱን ዝጉት። እኔ ግን አይደለም መዘጋው የምከፍተው ምን አይደለም እስካሁን ኖ ኮሜንቱ አይደለም እኮ ኮሜንቶች እኮ ወዶ አይደለም። ቆይ እንደዚህ አንድ ጊዜ እኔ ደግሞ ስሙኝ። አሁን የኔ ስልጣን በራሴ ስልጣን አሁን ሁላችሁም እየታርጉና አንድ ጊዜ ስሙኝ። አሁን በዚህ ሁኔታ ጥያቄዎቹም በትክክል አይመለሱም፣ ጥሩ ውይይትም አይኖረንም፣ እውነት ለመናገር ማለት ነው። እና ምንድነው ጊዜ እንስጥና አሁን አማን ሲጠይቅም ጊዜ እንስጠውና አማን ሀሳቡን በደንብ አርቲኩሌት አድርጎ ያቅርብ። ጊዜ ውስጥ ከዛ ሚት ያርግ። እርሶ ደግሞ ጊዜ የፈለጉትን ጊዜ ወስዱና እናንተ የምትፈልጉትን የምትጠይቁ ከሆነ ልመድ እሱ አቀራረቡ ከመጀመሪያው ጀምሮ ትክክል አይደለም። ቶኑ እኮ ትክክል አይደለም። አየህ ትክክል አይደለም። እኔ ቶኔ ወፍራም ነው። 40 እና 50 ዓመት ሲሞላኝ ወደ ቀሲስ ዲበኩሉ ድምፅ ጠጋለሁ ነው። እስከዛ እንደው በጣም ታሳዝናለህ ወንድም አለ። በቃ ስለዚህ እኔ ሚውት አደርጋለሁ። ኤቢ አንተ ቀጥል፣ ኤፊ አንተ ቀጥል። እኔ ጥያቄውን በውስጥ ልካለሁ። ሁለት ጥያቄዎች አሉ። አሁን ቀሲስ ለኔ ሊመልሱልኝ ዝግጁ ስላልሆኑ ኦኬ፣ ቶኔ ትክክል ስላልሆነ ኦኬ፣ ጎረምሳ ድምፅ ስላለኝ ወፍራም ድምፅ ስላለኝ አይመለስልኝም አሁን
ኦኬ አይመለስልኝም። ስለዚህ እናንተ ድምጻችሁ ረጋ ብሎ የምታወሩ ወንድሞች እናንተ ትጠይቁታላችሁ። ስትጠይቁ ግን በፈጠራችሁ አምላክ ቀጥታ ኢሚዲየትሊ ጠይቁት። ሌላ አራውንድ ዘቡሽ የሚመላለሱ ከሆነ እያስቆማችሁ የጠየቁት ጥያቄ ይሄ ነው እያላችሁ እንትን በሉ መልሱን ጠይቁት። እኔ አብቅቻለሁ። እናንተ በራሳችሁ መንገድ መሄድ ትችላላችሁ። ጸጋና ሰላም ይብዛላችሁ። በውስጥ ልክላለሁ የብዬ ጥያቄ ግን አማን መውረድ አይጠበቅብህም። አልወርድም። እኔ አልወርድም። ጥያቄውን ብቻ ነው የምልክልህ። ግን ስጠይቀው እኔ እንደሆንኩ አድርገህ ጠይቃለህ። ቦታም አለ እንደሆንኩ አድርገህ ትጠይቃለህ። ስጠይቅ ኦኬ አረ ያንተ ጥያቄ ብቻ ሳይሆን አማን አንድ ጊዜ እኔ ደግሞ ላውራ። ስንት ደቂቃ ትሰጡኛላችሁ? ለእኔ ደግሞ አንድ 2 ደቂቃ ሚዩት ኤፍሬም ሚዩት አድርግ። አትሰጡኝም? 2 ደቂቃ ስጡኝ። ግድ ይላችሁ። ቀጥልሽ። አንድ ጊዜ አሁን ቀዝቀዝ እንበል። አንድ ጊዜ መዝሙር ልክፈትና አንድ ጊዜ ቀዝቀዝ እንበል። ይሄኛውን ትንሽ በፊት የነበረውን እንርሳው። አሁን ከዚህ በፊት የነበረውን እንርሳው እና ከዛ በኋላ አሁን ለአሙ ነው መልሼ ድል የምሰጠው። አማን ጥያቄውን እኔ የጠየቁት ይሄንን ነው ብሎ አማን ጥያቄ ያቀርባል። ከዛ በዛ ጥያቄ ውስጥ ከፈለጋችሁ ደቂቃ አስቀምጬላችሁ ከፈለጋችሁ ደግሞ ደቂቃ ሳይኖር መልስ ትሰጣላችሁ። ጋዲም ስላለ የፈለገ ሰው መልስ መስጠት ይችላል እና እንደዚህ ከሆነ የሆነ እንትን ይኖረዋል፣ ፖይንት ያለው ነገር ይኖራል። አለበለዚያ ግን እንዳልነው በጌታ ሰላም ወደ ቤታችን ብንሄድ ነው የሚሻለው እና አሙ አሁን ጥያቄውን ያቀርባል። ስሙትና በደንብ ከዛ በኋላ ደግሞ ቀሲስ ይመልሳሉ ወይ ከዛ በኋላ እንደዛ እያደረግን እንሄዳለን። በመደማመጥ በመከባበር ማለት ነው፣ በመዋደድ። እኔ አማንን ከዚህ በፊት እንደሚወዱት ሲናገሩ ሰምቻለሁ። እንደ ግባብታችሁ እንደምታወሩ አውቃለሁ እና በእንደዚህ መንገድ እናድርገው። ተባረኩ። አሙዬ መቀጠል ትችላለህ። ሰላም ላንተ ዩኔፊ ዌልካም ለማን ችግር የለው። እዚሁ ገስት ላይ ተቀምጡ። ቆይ አንድ ያመን ሼፍ ይላውራው አሁን ነው የገባው። ሚተር አረ ስለ ቶፒክ ላውራ አይደለም። አንዴ ቆይ ስለ ርዕስ ሚተር ችግር የለውም። ረጅም ደቂቃ የጠበቁ ሰዎች ስላሉ ካንተም በፊት ሚተር አካሄድ ነው የምታወራው ጋር 10 ሰከንድ አንተ ሰው ምን ሆነ? አንድ ጊዜ እሺ ያውራ። አካሄድ ከሆነ ያውራ። አይደለም ኤፊ አንተ እንትኑን አታውቀውም ማለት ነው ብሮ። እነሱ ቤት ሲሆን እንደዚህ አያናግሩህም። ኤፊ ላውራው ነው። አዳምጥ። ቀስበል ጋዲሳ ብራዘር ምን ሆነ? በጣም ነው ቦታ አልሆንኩም። አንተ እስከ ከፈትክ ድረስ ነው ሆት ሞ ነው። ሚውት አድርግ። ተረጋጋ ወዳጅ። አይ ሚውት አድርግ። እሺ ሚውት አድርግ። ኤፊ ምን መሰለህ? ሚውት አድርግ። ኧረ አንዴ ኤፊ ላውራው እንዴ? አታውራ። ሌሎች አሉ ካንተ በፊት የቀደሙ ሌሎች አሉ። አማን ካወራ በኋላ ታውራለህ ጋዲ። ቆይ እንደዛ ነው። አሁን ጋዲሳ ገብቶ ሆተንሃል አማን እንደ ዛሬ እንደ በቀደሙ አይደለም ምናምን ሲባል የሆነ የጨዋ ንግግር ነው የሚመስለው። ራይ አይደለም፣ የጨዋ ንግግር አይደለም። ኦኬ። ስለዚህ አሁን ጋዲሳ ከሌሎች ሁሉ መጨረሻ ላይ ነው የምታወራው። መጨረሻ ላይ 9ኛ ላይ ነው የምታወራው። አርፈ ቁጭ በል ነው አለ። 9ኛ ላይ ለማውራት ከሆነ እንኳን ጥያቄና አቅርብ ወይ ቀሲስ ወይ እኔ 9ኛ ላይ አላወራም። በገባበት መስመር ነው የምታወራው። አይ አላወራም ካልኩ ውጣ። 9ኛ ላይ አላወራም። አይ አላወራም ውጣ። ቆይ አይደለም ኤፍሬም ወይ ቀሲስ አይደለም እኔ እሰጥሃለሁ። እሺ አንዴ ግን ኤፍሬም እሺ አንዴ ይኸው መዝሙር እውነት ለመናገር መዝሙሩ እንዴት ልብን የሚነካ መዝሙር ነው። እኔ በአገልግሎቴ ብቻ እንድመቅ ስብከት ሁሉ ለአንተ ነው ክበር ባለኝ ነገር የሚል መዝሙር ነው የተከፈተው። እኔ እውነት ለመናገር ልቤን የሚነካ መዝሙር ነው። ቴንኪው ኤፋ። እኔ ለምንድን ነው ተረጋግተን የማናወራው? ማለት እኔ ጥላቻ ቢኖርብኝ እዚህ እኮ አልመጣም። ጥላቻ እኮ አይደለም፣ የትምህርት ልዩነት ላይ ስለሆነ የምናወራው። ይሄ ለየብቻ ስንሆን የመቀጣቀጡን ለየብቻ ስንሆን እናደርገዋለን፣ ችግር የለም። ስንገናኝ ግን ቅድም ስናወራበት በነበረበት እንቀጥል። ኦኬ። ለምንድን ነው ፎት የምትሆኑት? ኦኬ ጥሩ ነው። እንኳን ጋዲ መጣ፣ ከጋዲ ጋር መቀጠል ትችላላችሁ። እኔ የምችለውን እኔ መልሳ ማለት የምመልሰው ለኔ የምታቀርቡልኝ እኔ መልሳለሁ። ጋዲ ግን መምጣቱ የሚያሳየው ጥላቻን አይደለም። ስለዚህ ፕሊዝ በቃ ረጋ ብለን እናወራ። ሰው ራሱ አይሰናከልብን ለማለት ነው። የኔን እንትን ለጋዲ ሰጠዋለሁ በራሴ ፍላጎት ማለት ነው። ራሴ ፈቃድ። አይ ችግር የለውም። ከኔ ቀጥሎ ማውራት ይችላል ጋዲ። ወደ እርሷ ዙሬ
አይ ወደ ጋዲሳ ይዙርልኝ ካሉ ወደ ጋዲሳ ማዞር ይችላሉ። ግን ጋዲሳ ባለው መስፈርት መሰረት አካሄድ መሰረት ማውራት ካለበት ማውራት ያለበት ሌሎች ሁሉ ካወሩ በኋላ ነው። አሁን ስለገባ ማለት ነው። አሁን ስለገባ አካሄዱ እንደዛ ነው። ሁለታችን እኮ ነው እኮ ሁለታችሁ ነው ያላችሁ። ግን እሱ አሁን ስለገባ ሌሎች ሁሉ ገብቶ ስላሉ በቃ እሱ መቀጠል ይቻላል ነው። ግን አሁን የኔ ጥያቄ ወደ እርሱ ስለሆነ ችግር የለውም። ስለዚህ ምን ይሆናል አካሄዱ? ከእናንተ አንድ ከኛ አንድ ከእናንተ አንድ ከኛ አንድ። ከፈለግን ግን ብቻውን እንዲያወራ ማድረግ መብቱ ነው። አንድ ሰው ብቻውን ይቀጥል ማድረግ ትችላላችሁ። ግን እኔ መመለስ አልችልም። ጋዲሳ ይመልስ ከተባለ ወደ ጋዲሳ ዞረዋለሁ። ያው ጋዲሳም ስለማይመልስ ማለት ነው። እኔን መስሎ የወለድኩት ልጅ ነው። በጣም የምወደው ልጅ ስለሆነ ጋዲ መቀጠል ይችላል። ምንም ችግር የለውም። ለጥቅስ አይለው እኔ የምመልሰው እሱ ራሱ በቃ አሁን ሌላ ጥያቄ ልጠይቅ ነበረ። እኔ በምስሌ የወለድኩት ስላሉ ፖለቲካ የመስበር መርሃ ግብር 101 ልጠይቅ የነበረው ሌላ ነበረ። እኔ በምስሌ የወለድኩት ስላሉ አሁን የመጀመሪያውን ጥያቄ ወደ ቀሲስ አደርግና ወደ ጋዲሳ ዞረዋለሁ ማለት ነው። ከዛ ቪዲዮ እየከፈትን ጋዲሳ ያወራን ነገሮች ስላሉ ጋዲሳ ሚውት አድርግ ለምን አደረገ? ርዕሱ ምንድነው? የቤቱ ርዕስ ርዕሱ ምንድነው? ሚውት አድርግ። ጋዲሳ አሁን አማን እያወራ መግባት ትክክል አይደለም። አማን ርዕሱ ምንድነው? ሚውት አድርግ። ርዕሱ እንደምታየው ነው። ኢየሱስ ጌታ ነው ርዕሱ። ምንም ሌላ አሚን ኢየሱስ ጌታ ነው። ምን ስለ ኤፋ በቃ ኢየሱስ ጌታ ነው በሚለው አድርግ። ኤፊ ሚውት አታርጉኛል። ኖ ሚውት አታርጉት ፕሊዝ። ጋዲሳን ሚውት ያደርጋል ራሱ። ሚውት አታርጉት እሺ። አሁን መግባት አልነበረብህም። አሁን አማን እያወራ ስለነበር ኤፊ አንዴ ስማኝ። ለምን አሰሙኝ? ለምን እንዳላወራ እኮ ድል ሊሰጥህ እኮ ነው። አማን እኮ አሁን አንተን ነው የሚያወራ አይደለም። ስማኝ ቆይ አንዴ። ቀደም አማንና ቀሲስ ሲወያዩ የነበረበት ቶፒክ እኔ ቅድም ገብቼ ነበር የወጣሁት ነገረ ክርስቶስ ላይ አይደለ? ነገረ ክርስቶስን መሰረት ያደረጉ ነገሮች ነበር ውይይት ሲደረጉ የነበረ። ኢትዮጵያ ቤተክርስቲያን የቱ ጋር እንደዚህ ያለች፣ ግብጽ ቤተክርስቲያን መች እንደዚህ ያለች፣ እንደዚህ አይነት ነገር ነው ሲወራ የነበረ። አረ ውይይት አይደለም እሱ የቤተሰብ ጨዋታ ነበረ። ጨርሰን እሱን ከዛ ወደ ጥያቄ ገብተን አማን ጥያቄ ይዞ መጥቶ እሱ የድሮ እንትን ነው። ከዛ በኋላ ወደ ጥያቄ ገብተናል። ርዕሱ ይነገረኛሽ፣ ርዕሱ ይነገረኝ። ምን ላይ ነው አሁን ውይይቱ? እኮ አሁን ትሰማዋለህ፣ ከአማን ትሰማዋለህ። ጥያቄና መልስ ነው። አይ ሳቁን ተው። ርዕሱ ትሰማዋለህ? ርዕሱ ኢየሱስ ጌታ ነው። ጥያቄውን ትሰማዋለህ ነው ጋዲ። አይ ኤፊ በእናትህ እንተዋወቃለን። ኤፊ ምንም አዲስ ነገር ኖር አይደለም። አሁን ቶፒክ አለ፣ የሆነ ቶፒክ ላይ ወራ ያለ በለዛ ግን ጥያቄና መልስ ሴሽን ከሆነ እኔ ምንም ውይይት ባልተደረገበት እየተበጠበጡ ስለሆነ ኤቢ ምንድን ነው የምትለው? ኤፊ ቆይ አንዴ ጋዲሳ ምን አለበት? ዝም ብለህ ነገር መስመር እናስይዘው። ትቀጥላለህ። እንደዚህ እናድርግ። አይ ቆይ አንዴ ሚውት አድርጉና ርዕሱንም የደረስ ቀሲስ አንዴ ርዕሱንም የደረስንበትንም ለጋዲሳም ግልጽ እናድርግለት፣ እሱም እንዲሳተፍ ማለት ነው። መጀመሪያ ላይ ፔንቴኮስጤ ምንድን ነው የሚል የሆነ መነሻ ሀሳቦች ተነስቶ ያንን ሂስቶሪካል የሆነውን ነገር ትንሽ ኤክስፕሌን ስናደርግ ቆየንና ከእሱ ጋር የተያያዙ ሀሳቦችን በደንብ ካወራን በኋላ ቀሲስ ገብተው በእሱ ላይ የተፈጠሩ ብዥታዎችን፣ ውይይቶችን እሳቸውም ጠይቀውን መልሰን እኛም ስንመልስ ቆየን የተወሰነ። ከዛ በኋላ ግን ከተነሳንበት ርዕስ ትንሽ ድሪፍት አድርገን ዝም ብሎ ጀነራል የሆኑ ጥያቄዎችን ለቀሲስም እየተነሱ ዕብራዊትም ጠየቀች፣ ኤፊም ጠየቀ፣ ትንሽ ቀሲስ እየመለሱ በዛ ሁኔታ ውስጥ ያለ ነው። ስለዚህ የሆነ ቋሚ ነው ይሄ ነው የሚባል ርዕስ ላይ አይደለም ያለ ነው። ሰው የሚሻለው ምንድን ነው? አማን ጥያቄ ይኖረዋል፣ ቀሲስ ከቻሉ ይመልሳሉ፣ ከፈለገ ጋዲሳ የሚመልስ ራንደም ጥያቄ ነው። አይ ርዕስ በሌለው ጉዳይ ላይ ራንደም የሆነ ጥያቄ ለቀሲስም ሆነ ለእኔ መቅረብ የለበትም ፕሮግራማችን አይደለም ከተባለ ይቅርና ተመልሰን ወደ መጀመሪያው ርዕሳችን ሀሳቦች ካሉ እዛ ጋር ብንወያይ ይሻላል። ያለው ያ ነው። እሺ አሁን እኔ ደግሞ ልንገረው፣ ደግሞ ላብራራው። ስናወራበት የነበረው በመጀመሪያ ጋዲ እንኳን ደህና መጣህ። ስናወራ የነበረው ጴንጤቆስጣል ይፍቱኝ ባልኩኝ ቀሲስዬ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ስናወራ የነበረው ጴንጤቆስጣል መጀመሪያ ኤፍሬም ከመጀመሪያው ስታወራ የነበረው የጳውሎስ እምነት ነው። ጴንጤቆስጣል ማለት አዙዛ ስትሪት ላይ የተመሰረተ አይደለም፣ ትክክለኛዋ ቤተክርስቲያን የኛ ናት የሚል እና
በመሃል ላይ እኔ ስገባ የዲያቆን ብርሃኑ አድማሴ ስብከት ተከፍቶ ዲያቆን ብርሃኑ አድማሴ ታሪክ በመጥቀስ ረጅም ዓመት በመኖር አይደለም ክርስትና እምነት ዋናው በክርስቶስ መኖር ነው የሚል አይነት ስብከት እየሰጠ ስለነበረ ያንን እናንተ ቀድማችሁ ስለነበራችሁ እውነተኛ ናችሁ ማለት አይደለም፣ በኋላም ስለመጣን ትክክል አይደለንም ማለት ነው አይደለም የሚል አስተያየት ኤቢ እየሰጠ ነው እኔ የገባሁት። ይህ ስብከት ደግሞ ትክክለኛ ስብከት ነው፣ ጤናማ ነው። በእኛ ቤተክርስቲያን ኦርቶዶክሳዊ ሁሉ ይድናል ብለን ሳይሆን የምናምነው ኦርቶዶክሳዊ ከሆነ በኋላ እምነትን ከምግባር ጋራ በማስተባበር መኖር ነው፣ ክርስቶስን መምሰል ነው የሚያድነው እሱን ጭምር ነው የሚል ነው የዲያቆኑ ሰባኪ የሚል አነሳዊ። ከዚያ ለኔ የቀረበልኝ ጥያቄ ምንድነው ኦርቶዶክሳውያን ሁሉ ድናችኋል ብላችሁ ታምናላችሁ ወይ የሚል ጥያቄ ተነሳ። እኛ ያልዳን ማን ሊድን ነው? አዎ ድነናል ብዬ መለስኩኝ። እኛስ ድነናል ወይ ሲሉኝ ኖ ከኦርቶዶክሳዊ ውጭ ያለውን ድነዋል ብለን እኛ አንናገርም። ሰው በጥምቀት ነው ይድናል የምንለው፣ የምናጠምቀው ከሌላ እምነት የሚመጡት የምናጠምቀው አልዳኑም ብለን ስለምናምን ነው የሚል መልስ ሰጠሁኝ። ከዚያ አፖስቶሊክ ሰክሴሽን ተነሳና የካቶሊኮች አፖስቶሊክ ሰክሴሽን አላቸው ወይ የሚል ጥያቄ ተነሳ። አዎ እንደ ጵጵስና ቤተክርስቲያን በሁለት መካከል ኬልቄሎ ላይ ስለሆነ ጳጳሳትም ስለነበረባቸው አለን ይላሉ፣ እኛም አለን። ይሄ የጳጳሳቱ ክፍሎቹ ሲፈጠሩ እንትኑ አለ፣ ግን መለያየት ስላለ እኛ ውይይት ላይ ያለ ነው፣ ንግግር ነው ያለ ነው። በተለይ የቃላት አጠቃቀም ላይ ብዙም ልዩነት የለም። ነገረ ክርስቶስ ላይ ማውራት አለብን ብለን ቤተክርስቲያኗ በኦሪየንታል ቤተክርስቲያናትና በግሪክ ቤተክርስቲያን በካቶሊክም ጭምር ውይይት እየተካሄደ ነው ብዬ ጨረስኩኝ። ማስረጃ አምጣ አለኛ። አሁን ውይይት እያደረጋችሁ እንደሆነ ንግግር እየተደረገ እንደሆነ ልዩነታችን የፖለቲካውን ጫና ስለነበረበት የዚያ ነው እንጂ ብዙም የትምህርት ልዩነት የለውም ስላልክ የፖለቲካ ነው ያወራው። ስለዚህ ማስረጃ ተቀሳለኝ እዚህ ላይ ነው የቆምነው። አሁን ርዕሱ ወደ ርዕሱ ስንመለስ ቤተክርስቲያን እንባላለን አንባልም? ትክክለኛዋ ቤተክርስቲያን እኛ ናት ካላችሁ ኦኬ ማስረጃ ታቀርባላችሁ፣ እኛ ደግሞ እኛንን ብለን እናወራለን። በዚያ መንገድ እንቀጥል። ጋዲ መቀጠል ይችላል፣ ይሄንን መመለስ ስለሚችል ማለት ነው። ቴንኪው ስላዳመጣችሁ ይበዙመና እግዚአብሔር ይስጥልኝ። እሺ ማውራት ትችላለህ ይፊ? አዎ ጎ ሄድ። እኔ ከ30 ሰከንድ በላይ አልወስድም። እኔም ቅድም እንዳልኩት ቅድም ላይቭን ጆይን አድርጌ የነበረው መሀል ላይ ገብቼ ነበረ። ቀሲስና ማን እዚህ ቶፒክ ላይ ሲያወሩ ነው እንዳጋጣሚ ገብቼም የነበረው። መሀል ላይ የሆነ ስራ ነበረብኝ ተመልሼ ወጥቼ ነበረ። አሁን መጣውና አሁን ራንደምሊ እንደው የሆነ ሲወራበት የነበረ የሆነ ቶፒክ አለ፣ የሆነ ርዕስ አለ፣ የተነሳ ነገር አለ፣ የተነሳ የዲስከሽን ቶፒክ አለ። እሱ ባለበት ሁኔታ እሱ ክሊርሊ አድሬስ ባልተደረገበት ሁኔታ እንደው የሆነ ራንደም የሆነ ጥያቄ አውት ኦፍ ኖዌር ከምን ርዕስ ጋር ይገናኝ ከምን ጋር ይገናኝ በማይታወቅበት ሁኔታ መጀመሪያ ቀሲስን ልጠይቃቸው ከዛ አንተ ልጠይቅ ራንደም የሆነ ማለት ነው ከቶፒኩም ጋር የማይገናኝ ጥያቄ ሊሆን ይችላልና እንደዚህ አይነት ጥያቄዎች መጠየቅ ፍትሃዊ ነው ብዬ አላስብም። እኔ እንደዚህ አይነት ጥያቄዎችን ለመጠየቅ ዝግጁ አይደለሁም። ቀሲስ እርሶም እንደዚህ አይነት ሀሳብ እንዳሉ ተስፋ አደርጋለሁ። ወደ ተያዘው ርዕስ ቢኬድ ጥሩ ነው። አመሰግናለሁ። ከጨረስክ ጋዴ አመሰግናለሁ። ግን አሁን ያልከው ትክክል አይደለም። ከርዕስ ጋር ያልተያዘ ራንደም ጥያቄ ምናምን ያልከው ትክክል አይደለም። ሲጠየቅ አማን ሲጠይቅ የነበረው ጥያቄ ከአንዱን ጥያቄ ነበር የጠየቀው ከርዕሱ ጋር የተያያዘ ነው። በቀጥታ ከምናወራው እንደውም ከርዕስ ጋር ፎርጌ አባውት ታይትል እንደውም ርዕሱን ሳይሆን አማን የጠየቀው ቀሲስ እንደዚህ ብለዋል ብለው የተናገሩትን ማስረጃ አምጡ ነው ያለው አይደለ እንዴ? ካለምን ከርዕሱ ውጪ ነው ያደረገው። እንደውም ርዕስም ላይ አይደለም ያወራው፣ ጭራሽ ለተናገሩት ነገር ማስረጃ አምጡ ነው የአማን ጥያቄ። ሌላ እንደውም አልጠየቅም እሱ። ስለዚህ ከርዕሱ ውጪ ራንደም ጥያቄ ምናምን ያልከው ትክክል አይደለም ማለት ነው ጋዲሳ። እሺ እኔ ማስረጃው ላሳይ፣ ቀሲስ የተጠየቁትን ማስረጃው ላሳይ። አግሪድ ስቴትመንቱን በኦሪየንታልና በኢስተርን መካከል የተወሰነውን። እሺ እሱን ከአማን ጋር ታወራላችሁ፣ ችግር የለውም። ከአማን ጋር ቀሲስ እድል ስለሰጡኝ ያው ቀሲስ ቅድም ተጠየቀው የለ ፊልም ማስረጃ ከአማን ጋር ትቀጥላላችሁ። አታወራም እኮ አላልኩም ጋዲ። ከአማን ጋር ትቀጥላላችሁ። ማን ስለሆነ ጥያቄ ያነሳውን ነው እያልኩ ያለሁት። እኔ ደግሞ ዝም ብሎ ራንደም ጥያቄ እየጠየቀ አይደለም አማን ነው እያልኩ ያለሁት። አማን ኦልሬዲ ቀሲስን ቅድም ማስረጃ አምጡ እያለ እየጠየቃቸው አልነበር? ማስረጃውን ማሳየት እችላለሁ። በትልቅ ያደርገኝ። ቆይ እስኪ ስማው፣ አማንን ስማና ከዛ ጋዲሳ ትቀጥላለህ። እንዳልክ የሚባል ጨዋታ ማለት ነው። ኤፊ በጣም እኮ ነው እኮ ምን እንደጠየቀ ስማ መጀመሪያ ጋር። ኤፊ እኔ ስለ አማን አይደለም እንዳልክ የሚባል ልጅ ገዝተ ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቅድሙ እየጻፈ መለስ እንዳልክ የራሱን ይመልሳል። አንተ ምን አገባህ?
አንተ ምን አገባ እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ። ሰላም ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁ። አማን ስተቱ እኮ ኤፍሬም ነው እንትን ያለው እንደዚህ እነዚህን ሰዎች አይ ቲንክ አንድ ነገር ልናገር ነው። እኔ እስከዛሬ ተናግሬ ያላቅም ላለፉት 2 ዓመታት ፐርሰናሊ አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም ባይዘው ተደራጅተህ ብትመጣ አትቋቋመኝም ባይዘው በግልጽ ነው የምናገረው። ለዛ ነው። አይ ደህና ነኝ ትንሽ ነው ኖርማል ነው ኖርማል ነው ልበል እንጂ ደህና ነኝ ቀሲስ። አይ እዛ እኮ ሀሳባችሁን ስላልጨረሳችሁ አዲስ ቤል ክፈትላችሁና ጨርሱ ብዬ ነው። አንተ መክፈት ግን ስለሰማን የመጣ ነው። እሱም ጋር 30 ደቂቃ ነበር ያለው። ጥሩ ነው። በቃ ቀጥሉ። እኔ ሚውት ላድርግና ቀጥሉ እናንተ። አይ እሺ ጋዲ ቀጥል። ሰላም ብያለሁ አና እኔ እንትን ብዬ ልውጣሽ። ይቅርታ በጣም ቀሲስና በተለይ ቀሲስ በጣም ይቅርታ እነሱን ወክዬ የተደረገው ነገር ልክ አይደለም። በጣም ያበልግና ነው። በእርግጥ ከቁጥጥሩ ውጭ ነው። ኤፊ ጥፋት የለበትም። ግን በጣም ይቅርታ ቀሲስ አይጠበቅም ከክርስቲያንና በጣም ተናድጄ በውስጥ እኮ ተዘል ነበር ራሱ ውጡ እያልኩ ነበርና በጣም ለዛ ነው። እንግዲህ ተባረኩ። ቴንኪው ቴክስሽ ደርሶኛል። በነገራችን ላይ እግዚአብሔር ይስጥልኝ። አመሰግናለሁ። ሰላማቲም እንደ ሌሎቹን አንቸው ያሬዲ ሰላም ብያለሁ። ሰው ቤት ገብተሽ አይ ተናድጄ ነው። ጌታን በጣም ነው ያናደዱኝ። ምን አይነት ውስጥ ነው የገባሁት ብዬ ለራሴ ደንግጬ ነው። በእውነት የምሬ ነው። እንደዛ አይደረግም። አንድ ክርስቲያን የሚል ሰው እንደዚህ አይባልም ማለት አይደረግም። ኤኒዌይስ ግን በጣም ይቅርታ ያሬዶ ሰላም ብያለሁ። ሁላችሁም ጋዲ ምናምን ሰላም ብያለሁ። ተባረኩ። ቀጥሉ። እሺ በጣም ጥሩ። ጊዜያችንን ቆይታችን ይባርክልን። ሁላችሁንም ሰላም ብለናል። የተወሰነ መግቢያ ልስጣችሁና ትቀጥላላችሁ፣ አስተያየትም ትሰጡናላችሁ። ምንድነው መነሻው? በነገራችን ላይ የሁሉ ንዴት፣ የሁሉ ቁጣ፣ የሁሉ ብስጭት፣ የሁሉ መናከስ ለምን እንደመጣ እኔ በጣም ይገባኛል። አንዳንዶቻችሁ የተረዳችሁት አይመስለኝ። አንገር የሚመጣባቸው መነሻዎች ሰው ሲናደድ፣ ሲበሳጭ፣ ሲሸነፍ ነው መናከስ የሚጀምረው እና እኔ ሪላክስ ነው እያደረኩ ያለሁት በእውነቱ። በጣም እንደዚህ ዘመን የተወደደ ዘመን አለ ብያለሁ። አንደኛ በእናንተ በወጣቶቹ የሚሰማኝ ስሜት መድኃኔዓለም ምስክሬ ነው። ውስጤ እፎይ ነው የሚለው። በቃ በጣም ሐሴት ነው የሚያደርገው። የሆነ በቄስና በመነኩሴ በዲያቆን ላይ የተንጠለጠለ ዕውቀትና እንትን ወደ ምዕመናን ወርዶ ምዕመናን በዚህ ደረጃ ቴዎሎጂውን የዚያንንም የዚህንንም አውቀው በቃለ እግዚአብሔር ጅራፍ መግረፍ መጀመራቸው እኔ ልክ ጌታ የአንጾተ ቤተ መቅደስ ጅራፍ አበጅቶ ወንበዴዎችን ገርፎ ከቤተ መቅደሱ እንዳጸዳቸው ምንፍቅናን ከቤተ ክርስቲያን ጠርጎ የሚያወጣ ጎርፍ ነው የሚታየኝ፣ ማይበል ነው የሚታየኝ። ይሄ ነገር እንዴት ነው ሪላክስ ያላረጋችሁበት? አንዳንዶቻችሁ በጣም ትናደዳ። አይኖ በቄስ የተለመደው በቄስ ቤት ዝም ብሎ የተሸፈነ ነገር ምንም በቃ በህተውና የሚመስል የሆነ በቃ የሆነ ክብር የሚመስል የተደበነ ነገር ለምዳችኋል። እና እኔ አይሄድ እንደዚህ ያለው ህይወት አልጠላዋለሁ በእውነት ነው። እና ለወንጌል ምንም ነገር ትንሽ ነገር ጠጠር ከጣልኩኝ እኔ አም ሰክሰስፉል እውነት ለመናገር እኔ እፈልገዋለሁ። እሱን ነው የምላችሁ። እና እኔ ስሜቴ እዛ ጋር ስለሆነ የጣልኩት የወረወርኩት ጠጠር የጎልያድን ግንባር የመቶ ነው የምታየው። ሲንፈራፈር ነው እያየሁት ያለው። ንዴታቸው በሰጠቻ ስካር እኮ ነው ስካር። ያሁን አማን ሰክሯል። በውስጥም ሰዎች ሰክረዋል። በቃ ወይን ጠጅ ጠጥቶም ሊሆን ይችላል፣ አይታወቅም። አልበለዚያ ይሄ
ክርስቶስ ለዓለም አልሞተም። የመንደር ክርስቶስን የመንደር ትምር የመንደር አዳኝ የሰፈር አዳኝ አድርጎ በስትረስ ውስጥ የሚኖር ሰው ነው። ስለዚህ ይሄ ትምህርቱ ክርስቶስ የዓለም ቤዛ አይደለም ከሚል የቅርሻት የሆነ ትምህርት አለመጨናነቅና አለመናደድ እንዴት ይችላል? እንዴት ይችላል? ቀለም ያደል እንዴት ጥባጤ እየተጫወተበት ያለው በሱ ምክንያት በየቀኑ 20 ሰዎች አለ። ትናንትና ራሱ ኤርሚያስ ሲናገር 20 በቀን 20 ሰው ነበረ ጌታን የሚቀበለው ኢየሱስ የዓለም ቤዛ አይደለም በማለታቸው ትናንትና እኮ ነው የምነግራችሁ፣ ከትናንት በስቲያ ይሄ ኮርነር ያስያዘው ነገር ስለሆነ ሲናደድ ከየት እንደሚመጣ ብትረዱ ጥሩ ነው። እኛ ባለድል ነን፣ እኛ አሸናፊዎች ነን። ስለዚህ ሪላክስ እያደረግን መጋጋጣቸውን ስድባቸውን መገለጫቸው እንደሆነ ከውስጣቸው ስለሆነ የሚወጣው የስድብ ይሄ ካለ ኑፋቄ ላይ ምግባር ብልሹነት እየተጨመረበት ሲሆን እናንተ ሪላክስ አድርጉ ለማለት ነው። ትምህርቱን ኦልሬዲ ስለሰማችሁ ስንነጋገርበት የነበረውን ክላሪፋይ የምትፈልጉ ከሆነ ክላሪፋይ መስጠት እችላለሁኝ። ኮሜንቶቻችሁን ማስተያየቶቻችሁንም ስጡ። በርቱ፣ ጠንክሩ ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ ቤትክን ስለከፈት። ቴንኪው ጋዲ፣ በጣም ቴንኪው ስለመጣ በጣም ደስ ብሎኛል። ብዙ ስራዎችን የሰራው ቴንኪው። ያው ቀሲስ እየሰሙ ነው ብዬ አስባለሁ። ቀሲስ እንደ ልጅም እኔ እውነት ለማውራት ከሰዎች ጋር ዲስከሽን ማድረግ ምናምን ነገር መልካም ነው፣ በጣም ጥሩ ነው። ቴዎሎጂካል ዲስከሽን ማድረግ በጣም መልካም ነው። ግን እኔ እግዚአብሔር በሚያውቀው ገስት እንድልክ ራሱ ያደረገኝ ኮሜንት ላይ እውነት ለማውራት በቃ ኮሜንት ላይ አሁን እንደ ልጅ ሆነን እኛ ታች ቁጭ ብለን ለሚከታተል ሰው ገስት ላይ ቁጭ ያሉ ሰዎች እንዳልክ የሚባለው ልጅ እዛው ገስት ላይ የተቀመጡ ሰዎች ሌሎቹ ፔንቴዎች የሚጽፉት ኮሜንት በጣም የሚዘገንኑ ኮሜንቶች ሲጻፉ ነበሩ። የሚዘገንኑ እግዚአብሔር በሚያውቀው እርሶ በእርግጥ እየነዱም ሊሆን ይችላል። ሜቢ ኮሜንትም ላይ ያስተውሉ ይችላሉ። ሞር ኦፍ ላይክ ማውራቱ ላይ ነው ትኩረት አድርገው ሐሳብ ማንሸራሸሩ ላይ ነው ሲያወሩ ነበር። ወይ ደግሞ አይተውም እንዳላየው እንደ አባት አልፈውት ሊሆን ይችላል። ግን አንዳንዴ እንደ ልጆች ለምሳሌ ታች ላይ ሆኖ ለሚከታተል ሰው ቀሲስ በጣም ይከብዳል እውነት ለማውራት እና አንዳንዴ እንደዚህ አይነት ተሳዳቢ በጣም በቃ ይሄ ምንም ስነ ምግባር የሌላቸው ሰዎች አሉ አይደለ? ስነ ምግባር የሌላቸው ሰዎች በቃ ለመሳደብ አፋቸው የተከፈቱ ሰዎች እንደዚህ አይነት ሰዎች ጋር ነው ቀሲስ እውነት ዲስከሽን ባይደረግ ራሱ ፍሩትፉል ነው ብዬ አላስብም። እኔ እውነት ለማውራት እንዲህ ለመሳደብ ጓግተው አትሊስት እንኳን በሃይማኖት እንኳን መመሳሰል ባይኖር የእድሜ ታላቅነትን እንኳን ኮንሲደሬሽኑ ሳይከቱ ለመሳደብ በቃ ይሄ የሰፈር ወጠጤና የሰፈር ጎረምሳ እንደሚያወራ ሰው እንደ በዚህ መልኩ ሰውን ከሚያወራው ሰው ጋር ዲስከሽን ማድረግ እኔ ፍሬያማ ነው ብዬ አላስብም። ቀሲስ እውነት ለማውራት እግዚአብሔር በሚያውቀው ይሄን እንደ ልጅ ነው ሐሳብ የምሰጠው። ሁለተኛ እኔ ቅድም መሀል ላይ ላይቭ ላይ ገብቼ ነበርና ሲወራ የነበረው ነገር ምንድነው? አማን እንግዲህ አሁን ከአማን ጋር እንተዋወቃለን እውነት ለማውራት አማን እንደው አሁን ዕውቀት እንዳለው ሰው ይቅርታ አድርጉልኝና ሰው ለመናቀም አይደለም፣ ዕውቀት እንዳለው ሰው ቦስ ያደርጋል እንጂ እናውቀዋለን። አማን ወፍ ነው። ዕውቀት እንዳለው ሰው ቦስ ያደርጋል እንጂ እናውቀዋለን። አማን በጣም ብዙ ውይይቶች ላይ ተመዝኖ የቀለለ ሰው ነው። በጣም ብዙ ውይይቶች ላይ እውነት ለማውራት እና ድንገት እኔ ስገባ ከቀሲስ ጋር ያወሩ አይ እንደዚህ ቀሲስ ከዚህ በፊት ግንኙነቶች ነበሩ በኦሪየንታልና በኢስተርን መካከል እንደዚህ አይነት ግንኙነቶች ነበሩ። ከዛ ኢትዮጵያ መሳተፏን ኢትዮጵያ ኢንቮልቭ እንዳደረገች እዛ ነገር ላይ እንዳደረገች ማስረጃ የቃላት ነው የተባለበትን እንዴት ማስረጃ እያለ በቃ ይሄ የሰፈር ጎረምሳና የሰፈር ወጠጤ እንደሚያወራ ነበር ቀሲስን የሚያወራቸው። እና እኔ እንዳጋጣሚ ሆኖ ስልክ ነገር ዋትስአፕ ላይ ስልክ ማውራት ስለነበርብኝ ወጣው ተመልሼ ስገባ ነው ከዛ ኮሜንቱ በጣም ኔጌቲቭ ሲሆን ከዛ እዛው ሐሳብ ላይ እየተወራ መስሎኝ ነው የገባሁት። እና ማስረጃ አለ እውነት ለማውራት ማስረጃ አለ። ኦኬ ማስረጃ ማሳየት ካስፈለገ ሜቢ አጠር ባለ መልኩ እንደው ከሁለት ደቂቃ በላይ ማልፈልግም። አንዴ ካሜራ ይላብራና ይቅርታ አድርጉልኝና እሺ አንዴ ይቅርታ ጋዲስ ታይምህን ውሰድ፣ ምንም ችግር የለውም። ማንም የሚቸኩል ስለሌለ ታይምን ወስደህ እንትን በል። እሺ አይ ቲንክ ብራይትነስ ይታያል እያስባለሁ። ይሄ እዚህ ጋር የምትመለከቱ አሁን ቀሲስ ቀደም ሲናገሩ የነበረው ባይዘው ጋይስ ታች ያላችሁ ሰዎች በደንብ ስሙ። ኢትዮጵያ በዚህ ዲስከሽን ውስጥ ቀላል የኢትዮጵያ ቤተክርስቲያን ቀላል የሚባል ሚና ሁሉ የላት። ኦኬ ለምሳሌ በቅርብ ዓመታት ውስጥ አሁን ላይክ ዊዝን ዘ ላስት ይር 2025 ላይ ከተደረገው በኢስተርና በኦሪየንታል መካከል ከተደረገው ዲስከሽን ውጪ 1989 ላይ 1990 ላይ ከዛ በፊት ኢቭን 1971 ዓመተ ምህረት ላይ አዲስ አበባ ላይ ውይይቶች ተደርጓል። አዲስ አበባ ላይ በማን በኢስተርንና በኦሪየንታሎች መካከል አዲስ አበባ ላይ ውይይት ተደርጓል። አዲስ አበባ ላይ ጋይስ ውይይት ተደርጓል።
አማን ይመጣና ቀሲስን እንዴ እስቲ እንደዚህ የተባለበትን አንድ ማስረጃ ኢትዮጵያ መሳተፏል ብሮ እንዴ ትንሽ እንኳን ጥናት እኮ ትንሽ ሪሰርች ያደረገ ሰው እኮ ያውቀዋል ይሄንን እንዴ ኢቭን አዲስ አበባ ላይ ውይይት ተደርጓል አዲስ አበባ ላይ እንዴ ኢትዮጵያ ቤተክርስቲያን ተሳትፋለች ብለ ጭራሽ ጥያቄ ታቀርባል እንዴ አዲስ አበባ ላይ ተደርጓል ይያልን እኮ ነው ኢቭን ከዛ ባለፈ ግን ሜቢ ለማስረጃ ያክል የምትፈልጉ ለምሳሌ በአቡነ ሽኖዳ መሪነት 1989 ላይ ለምሳሌ ግብጽ ላይ ተደረገ እንትን አለ እዚህ ጋር አይታችሁት ከሆነ agreed statement between the Orthodox Church እዚህ ጋር ኦርቶዶክስ ቸርች ያሉ የሚጠሩት ራሳቸውን ኢስተርን ኦርቶዶክሶች ናቸው and the Oriental Orthodox Church ሲልና ጁን 1989 ላይ በግብጽ የተደረገ ነው ሴፕቴምበር 1990 ላይ ደግሞ በምንድን ነው የተደረገው ከተባለ በስዊዘርላንድ የተደረገ ነው ኦኬ ይሄን ማንም ሰው ኤኒዋን እዚህ ውስጥ ያላችሁ ኢንተርኔት ያላችሁ ሰዎች ይሄንን ሰርች አድርጉ ገብታችሁ አለ በፋይል ደረጃ agreed statement between the Orthodox and the Oriental Orthodox Church ብላችሁ ሰርች አድርጉ ይመጣላችኋል ማንም ሰው እዛ ላይ ደግሞ በጣም በሚገርም ሁኔታ ጋይስ በደንብ አስተውሉ ምን ይላል መሰላችሁ ገና መግቢያው ላይ ኦኬ መቼ እንደተደረገ ይሄው ጁን 20 ከጁን 20 እስከ ጁን 24 ድረስ 1989 ላይ የተደረገው እንዲላል the 23 participants came from 13 countries okay and represented 13 churches ይላል 23 ወኪሎች ወይ ደግሞ 23 ተካፋዮች እዚህ ውይይት ላይ እዚህ ስብሰባ ላይ ወይ ደግሞ ውይይት ላይ ሚቲንግ ላይ ተሳትፏል 23 ሰዎች እና እነዚህ 23 ሰዎች ወይ ደግሞ ቤተክርስቲያን ውስጥ ቦታ ያላቸው ማለት ነው ከ13 የተለያዩ ሀገራት የመጡ ናቸው 13 የተለያዩ ሀገራት የተባለው ቦዝ ኦሪየንታል እና ኢስተርን ላይ ማለት ነው ኦኬ 23 ሪፕሬዘንታቲቮች ተሳትፈዋል ከዛ ባለፈ 23 ሪፕሬዘንታቲቮች ደግሞ ከ13 የተለያዩ ሀገሮች መጥተዋል ኦኬ ያው ዛሬ ለሊት ስለሆነ እነዚህ ጋይስ እነዚህን ስድስቱን ይሄንን ፋይል ያወረዳችሁ ሰዎች ባጭሩ ይሄንን ፋይል ያወረዳችሁ ሰዎች agreed statement between the Orthodox and the Oriental Orthodox Church የሚለውን ያወረዳችሁ ሰዎች እነዚህን ስድስቱን ሄዳችሁ ዋና እስከ 9 ነው ያለው መመልከት ትችላላችሁ ኦኬ አግሪመንቶች ለምሳሌ በ1989 ላይ ስንት አግሪመንቶች ሜድ ተደርገዋል 10 አግሪመንቶች ሜድ ተደርገዋል 10 አግሪመንቶች ለምሳሌ የመጀመሪያው both families agree in condemning the Eutychian heresy ያውጣኪያን heresy ሁለቱም ቤተሰቦች እና ቀሲስ እንዳሉት በኋላ ላይ ፋይናል ላይ ሰመራይዝ እየተደረገ ሲመጣ የቃላት ነው ኢቭን ለምን ይላል መሰላችሁ ይሄው እዚህ ጋር ላንብብላችሁ አንዴ ላንብብላችሁ እንደውም እዚህ ጋር የቅዱስ ቄርሎስን ሁላ ኦሪየንታሎች ማናቸው ኢስተርኖች ራሱ ኦሪየንታሎች የቄርሎስን አንዴ ቆይ በሽ በደም ተመልከቱ both families agree that ቁጥር 4 ላይ ተመልከቱ the natures with their proper energies and wills are united hypostatically and naturally without confusion without change without division and without separation that they are distinguished in thought alone እና even ሁላ እነዚህ አስሩን ዝርዝሮች ስትመለከቱ both sides ኢስተርኖች እንደዚህ ሲሉ ራሱ በተውት ደረጃ ነው ያሉ ሁላ በጽሁፍ ደረጃ ተቀምጧል በጽሁፍ ደረጃ ኦኬ even ኢስተርን ኦርቶዶክሶች ምን አይነት ኮንፊርሜሽን ሰጡ እንመለከታለን አይ የኦሪየንታል ኦርቶዶክሶች ራሱ የቄርሎስን ኦኬ we believe in the one nature of the incarnate logos የሚለው ነገር እሱ ራሱ አፕሩቭ አድርገውታል ስለዚህ ይሄ ሁለቱ ፋሚሊዎች ቦስ ፋሚሊስ ነው የሚለው ሁለቱ ቤተሰቦች ነው የሚለው ሁላ ቤተሰብ እየተባባሉ ነው ሁላ ሲጠራሩ የነበረው ኦኬ ስለዚህ እነዚህ አስሩን ገብታችሁ ብታነቡ እዚህ ጋር ይሄ በውሳኔ ደረጃ የተቀመጡትን አስሩን ገብታችሁ ብታነቡ ቆይ እዚህ ጋር እንዳነብላችሁ አይ ቲንክ ብለር ሊሆነ ስለሆነ አስሩን ብታነቡ በደንብ ተረዳላችሁ እዚህ ነገር ላይ ምን ተነሳ የሚለው ነገር ኦኬ ምን ተነስቷል የሚለው ነገር አንደርስታንድ ታደርጋላችሁ መጨረሻ ላይ ሪኮሜንዴሽን ያስቀምጣሉ እንዲህ ይላሉ we therefore recommend to our churches the following practical steps ይላሉ በስቴፕ ደረጃ ቀጣይ ምን መሆን አለበት የሚለው ነገር ማለት ነው the orthodox should lift all anathemas and condemnations against all oriental orthodox councils and fathers whom they have anathemized or condemned in the past okay ኢስተርን ኦርቶዶክሶች ኦሪየንታል ኦርቶዶክስ ላይ ያስቀመጡትን የውግዘት ቃላት ማንሳት አለባቸው ቀጣይ ምን መሆን አለበት የሚለው ነገር ማለት ነው ወይ ደግሞ አለ አይደል ቀጣይ እንዲህ ብናደርግ መልካም ነው ተብሎ ምንድነው ከስብሰባ በኋላ እንደ አጀንዳ የሚያዝ ነገር አለ አይደል ተይዞ ነበር ቢለ ሁለተኛ ላይ ደግሞ ምን ይላል the oriental orthodox should at the same time lift all anathemas and condemnations against all orthodox councils and fathers እንደዚሁም ደግሞ ኦሪየንታል ኦርቶዶክስም ደግሞ ኢስተርን ኦርቶዶክስ ላይ ያስተላለፉትን የውግዘት ቃልና አባቶቻቸውም ጭምር ላይ ያስተላለፉትን ውግዘት ማንሳት አለባቸው ኦኬ
ሶስተኛ ላይ ምን ይላል? the manner in which the anathemas are to be lifted should be decided by the churches individually በምን መልኩ ግዘቶቹ መነሳት አለባቸው የሚለውም ደግሞ በቸርቾቹ ኢንዲቪጁዋሊ ይወሰናል እየተባለ ይቀመጣል። ኦኬ እየተባለ ተቀምጧል። ኦኬ ስለዚህ ምን ልላችሁ ፈልጌ ነው ይሄ ነገር ቀሲስ ቀደም እንደተናገሩት ኦፍ ኮርስ ዲስከሽኖች ነበሩ። ከዚህ በኋላ 1992 ላይ ተደርጓል። ፖፕ ሽኖዳ በጣም እዚህ ነገር ላይ ትልቅ ስራ ሲሰሩ ነበር። አርፈዋል እንጂ በረከታቸው ይደርብንና አቡነ ሽኖዳ ሳልሳዊ አምናም ሁላችሁም እንግዲህ ኢንተርኔት ያለ ሰው አምና ራሱ የተደረገው ነገር ላይ አምናም ውይይት ሲደረግ ነበር። ግን አሁን ቀደም እንደው ይሄንን ነው ቀሲስን እንግዲህ አንደኛ ሲጠይቃቸው የነበረው። ሁለተኛ ደግሞ ምንድነው ከተባለ ኢትዮጵያውያን ተሳትፏል። አዎ ተሳትፏል። ኦኬ አቡነ ገሪማ ተሳትፏል። ሀብተ ማርያም ልዑል ሰገድ ሜቢ ቀሲስ እነዚህ ስሞች ሲነሱ ሜቢ ሀብተ ማርያም ልዑል ሰገድ የሚባሉትን አባት ያውቋቸዋል ቀሲስዬ? ሜቢ በስም ደረጃ ወር በዝና ደረጃ አውቃቸዋለሁ። ኤግዛክትሊ አሁን ቀደም እንግዲህ ጋይስ ታቻላችሁ 1000 ሰዎች ተመልከቱ። እንደው ማስረጃ አምጣ እያለ የሆነ በቃ ትልቅ በነገራችን ላይ ኃይለ ማርያም ነው አይደል? ኃይለ ማርያም ነው ሀብተ ማርያም ነው? ሀብተ ማርያም ልዑል ሰገድ። እሺ እና አርክ ቢሾፕ ገሪማ ወይ ደግሞ ኤጲስቆጶስ ገሪማና ከዛ በኋላ ሀብተ ማርያም ልዑል ሰገድ ከኢትዮጵያ ቤተክርስቲያን ቀደም እንዳልኳችሁ 23 ወኪሎች ነበሩ። ከኦሪየንታልም ከኢስተርንም ሳይድ 23 ሪፕሬዘንታቲቮች ወኪሎች ነበሩ እዚህ ሚቲንግ ላይ ማለት ነው። ኦኬ አሁን ቀደም ያልኳችሁ በኢስተርና በኦሪየንታል ሳይድ ሁለቱ ለምሳሌ አሁን የዘረዘርኩላችሁ ከ23ቱ ሁለቱ ኢትዮጵያውያን ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሳተፉት። አሁን ይሄንን ነው እንግዲህ ቀደም እንደው ትልቅ ጥያቄ ጠየቀ መስሎት ማስረጃ አምጡ ያለ ቀሲስን እንደዚህ አይነት በዛ ማነርና በዛ በጣም ዲስከስቲንግ በሆነ ማነር ሲያወራቸው የነበረው። አማን ፊት ፖለቲካ መሰረት አይችልም። ብራዘር አንተ ከእውቀት ነፃ ከሆንክኛ ምን እናርግ? ፖለቲካ ነው የምታወራው። ከእውቀት ነፃ ስለሆንክ ነው፣ ስላላነበብክ ነው፣ ስላልደረስክበት ነው እንጂ ማስረጃውማ አለ። እውነቱ እኮ አለ፣ ፊት ለፊት የተቀመጠ ነገር። ኤኒዋን ካን ቼክ ኢት። ኦኬ ስለዚህ እንደው አንዳንዴ ጋይስ ሁሌም እንደምናገራችሁ ሰው ጮክ ብሎ ስላወራ እውነት አለው ማለት አይደለም። ሰው ጮክ ብሎ ስላወራ ዕውቀት አለው ማለት አይደለም። እሺ ለሌላ ጊዜም ሰው ከጀርባ በጣም ብዙ መጽሐፍትን ስለደረደረ ዕውቀት አለው ማለት አይደለም። ኦኬ ከአንዳንድ ሰዎች እንደዚህ አይነት ትምህርቶች የምትወስዱ መልካም ነው ለማለት ያክል ነው። እኔ ያው እንግዲህ እዚህ ሐሳብ ላይ ነበር ሪፍሌክት ለማድረግ የገባሁት። ነገር ግን እንደው እዛው ገስት ላይ ተቀምጦም ታች ላይ በጣም አጸያፊ ነገሮችን ቀሲስን ሲናገራቸው ሳይ በዛ መልኩ ግዴታ የማውራትም ግዴታም የለብንም። እንደዚህ ዲስከስቲንግ በሆነ ማነርም ደግሞ እንደዚህ አይነት የዘቀጣ አስተሳሰብ ካላቸው ሰዎች ጋር ቁጭ ብሎ ማውራት ልክ ነው ብዬም ስላላሰብኩ ነው። ቀሲስዬ እግዚአብሔር ያክብርልን። አመሰግናለሁ። ያሬዱ ጋዲ እንትኑ ላይ ግን ጨምረበት እስኪ። ቁጣቸው፣ ብስጭታቸው፣ ስድቡ ከየት የሚመጣ ነው? ያው እንግዲህ የተለያዩ እንትኖች ይኖራሉ። አሁን ሰሞኑን ካለው ነገር አንፃር ከሆነ ሰሞኑን እነዚህ ሶላዎች በደንብ አሁን ያው እነዚህ 5 ሶላዎች አሉ በፕሮቴስታንቱ ዓለም ላይ። እኛ 5 ሶላ ሁላችንም ፕሮቴስታንቶች የምናምነው አንድ ነው እንዲህ ነው እየተባለ ነገር የሆነ አደባብሶ የማለፍ ነገር ብዙ ጊዜ ነበረ። ያው መጀመሪያ በደንብ እንደምታውቁት የእምነት ብቻ በሚለው ትምህርታቸው ቲክቶክ ላይ በጣም ብዙ ጊዜ ማሳየት የተቻለ ነገር ነው አይደል? እምነት ብቻ የሚለው ትምህርታቸው አንድ እንዳልሆኑ እምነት ብቻ በሚለው ትምህርት ሉተራኖች ወይ መካነ ኢየሱሶች እምነት ብቻ ሲሉ ሌላ ነገር እያሉ ነው። ጴንጤቆስታሎች እምነት ብቻ ሲሉ ሌላ ነገር እንደሚሉ፣ አንዱ ዲኖሚኔሽን ሌላ ነገር እንደሚልና ከእምነት አባቶቻቸው ጋር ከመስራቾቻቸው ጋር የተለያየ እምነት እንዳላቸው በሰፊው ማሳየት ተችሏል። ስለዚህ ፕሮቴስታንቶች አንዱ ሶላ የኔ እምነት ብቻ ነው ሲሉ ከአንዱ ከሌላው ጋር የሰማይና የምድር ያክል ልዩነት አለው ማለት ይጋጫል። አሁን ደግሞ ሰሞኑን ደግሞ እርስ በእርስም እያያችሁ ከሆነ አስተውላችሁ ከሆነ ጸጋ ብቻ በሚለው ትምህርት ደግሞ ልዩነቶች እየመጡ ነው። በደንብ ልዩነቶቹ ነበሩ፣ ኦፍ ኮርስ እዛው ጋር ነበሩ። ነገር ግን በደንብ ተገልጠው እየወጡ ኦኬ። ይሄ ደግሞ ስፔሲፊካሊ በተለይ እነዚህ ቱሊፕ አማኞችን ሰሞኑን ደግሞ በደንብ ያው እንግዲህ እያጋለጣቸው እየመጣ ነው። ኦፍ ኮርስ ይታወቃል። ነገር ግን የተረሳ ነገር ነበር፣ ተከርኖ የቆየ ነገር ነበረ። ቱሊፕ የሚባሉት እነዚህ ካልቪኒስቶች ወይ ደግሞ እነዚህ ሪፎርም ቴዎሎጂያኖች የሚያምኑበት እነዚህ 5 ነጥቦች ማለት ነው። እነሱ ነገሮች በደንብ እየተገለጡ እየመጡ ነው እና በአጠቃላይም ደግሞ ሚዲያ ላይ ያለው ነገር በፕሮቴስታንቱ ዓለም ላይ ፕሮቴስታንቱ ላይ ሚዲያው ላይ ያለው ነገር ፍርክስክስ ብሏል። እንደምታውቁት ፍርክስክስ ብሏል። ኦኬ ፍርክስክስ በቃ እውነት ለማውራት በጣም ቀን ልብ ያላቸው ጥሩ አስተሳሰብ ያላቸው ፕሮቴስታንቶች አሉ። ኦፍ ኮርስ አሉ፣ ምንም አይካድም።
አይካድም። ጥሩ ባህሪ ያላቸው አሉ፣ ኦፍ ኮርስ አሉ፣ ግን ፍርክስክስ ብሏል። ስለዚህ ያለው አማራጭ ምንድነው? እንደው ድንገት አሁን ቀሲስ ገብቶ በስርዓት እየመለሱ ነበረ። የሆነች ነገር ትንሽ ፖለቲካ ነገር ሰርተው እንግዲህ የሆነ ለማገገም የሚመስል ነገር ነው ሲሞከር የነበረው። ግን አይሆንም፣ ይሄ በፍጹም አይሆንም። ኦኬ፣ በፍጹም አይሆንም። ኢቨን ፕሮቴስታንቶች ራሱ ጴንጤዎች ምኖች እዛ ውስጥ ያሉት ራሱ ኢቨን ግራ ገብቷቸዋል። በፕሮቴስታንቱ ዓለም ውስጥ ያለው ትምህርት ከመብዛቱ የተነሳ ግራ ተጋብቷል። እውነት ለማውራት ግራ ተጋብቷል። ስለዚህ ያለው አማራጭ ምንድነው? እንደዚህ ድንገት የኦርቶዶክስ መምህራን የኦርቶዶክስ አባቶች እንዲገስት ላይ ሲገቡ የሆነች አይነት ፖለቲካ ተጠቅሞ የሆነ ካሳ ነገር ለመስራት የሚመስል ነገር አለ እና ቶናቸው ላይ በጣም የንዴት ነገር አለ። በጣም የመናደድ የመበሳጨት ነገር እንዴ! በንዴትና በመበሳጨት እንዴት ነው ከመቼ ነው ወንጌል የሚሰበከው? ከመቼ ነው ትምህርት የሚሰጠውና እንደዛ አይደለም ጋይስ። ፕሮቴስታንቶች እየሰማችሁን ከሆነ ከኛው ከኦርቶዶክሶች ተማሩ። ኦኬ፣ በቃ ልዩነታችሁን እመኑ፣ በደንብ እመኑ። ብዙ ልዩነቶች እንዳለ አምናችሁ በግልጽ ልዩነታችሁን ፊት ለፊት አውጡትና ከዛ ልዩነታችሁ ላይ ዲስከስ አድርጉ። አሁን አንዳንድ ፕሮቴስታንቶች እያደረጋችሁት እንዳላችሁት በቃ እንደዛ ማድረግ ነው። ምንም መደባበቅ እኮ አያስፈልግም። እናንተ ለመደበቅ በመከራችሁ ቁጥር እኛ ደግሞ ሁሌ አዳዲስ ነገር እየቆፈርን እናመጣባችኋለን። ሁሌ አዳዲስ ነገር እየቆፈርን እናመጣለን። ስለዚህ እውነታውን በቃ ልዩነት አለ በመካከላችን፣ ሰፋፊ ልዩነቶች አሉ። ነገር ግን ያን ነገር እንዴት እናደርግ ብሎ እንደዚህ አይነት ዲስከሽን ብታደርጉ ይጠቅማችኋል። በዚህ ሰዓት እናንተ እንደውም ሼም ነው። ቀደም አንድ ቪዲዮ እያየው ነበር። ሜቢ ተመልከታችሁ ከሆነ ቆርጠሽ ላኪላቸው የሚለው ዩዘር ኔም ላይ ኤርሚያስ ቀለሚ ሉተራኖች በመስቀል ወይ በመሰዊያው ፊት ዝቅ ይላሉ አለና እንዴ እኛ ታዲያ እዚህ የምን ኦርቶዶክስ ነው? እኛ ቤት ውስጥ ራሱ ኦርቶዶክሳውያን አሉ አይደል እንዴ? እነሱ ላይ ነው መስራት ያለብን። ከዛ ገስት ላይ ያለው ሰውዬ አረ እነሱ እኮ እንደዛ የሚሉት ያው መሰዊያው ያው እንግዲህ ጌታ በአካል ይገለጣል ሪል ፕሬዘንስ አለ ብለው ስለሚያምኑ ታዲያ ኦርቶዶክሳውያንስ ምን የተለየ ነገር አሉ? ኦርቶዶክሳውያን እኮ ቅዱሳት ስዕላት ፊት እኮ ስንሰግድ ለስዕሉ አይደለም ለስዕሉ ባለቤት ነው የሚሉት እና እየሳኩኝ ነበርና እግዚአብሔር ይመስገን። በመጨረሻ ከማንም በላይ ቤተክርስቲያንን በመስደብ የሚታወቀው ቀለሜ ራሱ ኤርሚያስ ራሱ በዚህ ደረጃ ቤታቸው ውስጥ ያሉ ልዩነቶች በዚህ ደረጃ እስከዛሬ አይኔን ግንባር ያድርገው ብሎ እየኖረ የነበረ ሰው በዚህ ደረጃ ቤት ውስጥ ራሱ ጉያ ውስጥ ተሰብስቦ ያሉትን ነገሮች እንደዚህ አምኖ ፊት ለፊት ላይ አይ በቃ ራሳችን ላይ ነው መስራት ያለብን እስከማለት ከደረሱ ይሄን እግዚአብሔርን እናመሰግናለን። ኦኬ፣ ስለዚህ ኦርቶዶክሳውያን እንበርታ፣ እግዚአብሔር ያበርታን። ሁላችንንም እዚህ ቲክቶክ ላይ የምታገለግሉ ወንድሞች እህቶች ሁላችሁም በርቱ። ያው እንደ ታናሽ ወንድም ነው ይሄንን የምናገረው እና ቀሲሲ ለዛ ነው እርሶን ከመጠን በላይ ሲሳደቡ ነው እኔ አላስችል ብሎኝ የገባሁት እንጂ ሌሊት ነበር እኛ ጋማ ልሎት ፈልጌ ነው። ቀሲሲ ያመሰግናለሁ። ቴንኪዩ ጋዲ፣ ጥሩ ነገር ነው ያደረከው። የአዙዛ አስተሪት እብደት የጎጃም እንቅጥቅጥ ዘፈን አሁን የእብደት ሲገለጥ ደግሞ አንዳንዶቹ ወደ ሉተራን ይሄዱ ነው። ኦኬ፣ ብታምኑም ባታምኑም ብዙ ሰው ወደ ኦርቶዶክስ ተመልሷል። በጣም ብዙ ሰው። ኦኬ፣ ሉተራንም ጨከን በሉና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። ይሄ ምክሬ ነው። ኑ እንደ ላንድያ ጥቅልል ብላችሁ ከመጥፋታችሁ በፊት ማለት ነው። ከመጥፋታችሁ በፊት ኑ ወደ ዋናው ወደ ቤተክርስቲያን ውስጥ ግቡ። እኛ ይሄንን እንድናጥሩ መንገዳችንን ከፍተን ለእግራችሁ ውሃ፣ ለእግራችሁ አምባር፣ ለእጆቻችሁ ጌጣጌጡን አሰጋይ የሰባውና የገቸውን ፍሪዳ የክርስቶስ ስጋና ደም ይዘን እንጠብቃቸዋለን። በንስሐ በደንብ አድርገን አጥበን ቀሽረን ለክርስቶስ ሙሽራ እናረጋቸዋለን። ይሄው ነው። ቴንኪው፣ አመሰግናለሁ። ቁጣቸው ላይ ግን አስተያየት ሰጡበት። እግዚአብሔር ይስጥልኝ። እኔ ለቀሲስ የአበበ ጉልላት ጉዳይ ነው እንደዚህ ያስጠመዱት። እርሶ ያን ጉዳይ እንትን ስላሉ ያ ሐቂም ስላለበት ነው ቀሲስ። እኔ ገብቶኛል። እሱ አንደኛው እሱ ነው። የሰሞኑ ግን ንጽጽር ሰርቼ ነበር በሉተራንና በጴንጤቆስጣን መካከል ንጽጽሮችን ሰርቼ ሉተራንን እንዲጀግኑ በእውነት አስተዋጽኦ አድርጌያለሁኝ። በዚህ ከተወቀስኩኝ የምወቀሰው በዚህ ነው እና በዚያ ምክንያት ነው። አውቀዋለሁ እኮ እኔ እኮ ለምን እንደሚናደዱ አውቀዋለሁ። ለዚያ ነው የማልናደደው። ደስ ስለሚለኝ ውስጤ ሐሴት ስለሚያደርግ ነው። አበበ ጉልላት ያው ታውቃላችሁ፣ ጉልላቱ ፈርሶ ይሄ የቀለም የውሸት ጉልላት ማለት ነው። የውሸቱ ፈርሶ የውሸት ያሬዱ አቀርቦ ያንን የውሸት ያልሞ እንትን በህይወት ያለን የበትረን ድምጽ አምጥተው
ያበበ ጉልላት ነው ብለው ያቀረቡ ሰዎች እነዚህ እኮ ለውሸታቸው መስፈርት የለው። እውነት መናገር እንዴ መስፈርት ቁጥር እኮ የለው። እኔ ዲያብሎስ ራሱ ውሸት ከነሱ የሚማር እየመሰለኝ ነው። ቀለሜ እንደሚዋሸው አይ ዶንት ቲንክ ሶ ዲያብሎስ የሚዋሽ አይመስለኝም። እና እሱን ለማለት ነው። ቴንክ ዩ። ይቅርታ ቀሲስዬ፣ መጨረሻ ላይ አንድ የተናገሩት ነገር አለ ለሉተራኖች ብለው ሲናገሩ ይሄ ለሙሉ ፕሮቴስታንቶች አንድ ጽሁፍ አንድ አጠር ያለ ጽሁፍ ነገር ባሳያችሁ ደስ ብሎኝ አንድ ጽሁፍ ተዛለኝና ላሳያችሁ ብዬ ነው። ታች ያላችሁ ሰዎች ክርስቲያኖችን በደንብ ስሙ። የቤተክርስቲያን ከጥንት ጀምሮ የነበሩ ሊቃውንቶች በተለይ ነገረ ቤተክርስቲያን ላይ ምን አይነት ነገር እንዳላቸው አንድ ጽሁፍ አነብላችኋለሁ። ይሄ ጽሁፍ የጄሮምን ጽሁፍ ነው ማሳያችሁ። ሜቢ ሶርሱን ለምትፈልጉ የጄሮም ዘ ዲያሎግ አጌንስት ዘ ሉሲፌሪያንስ የሚለው ጽሁፉ ላይ ዘ ዲያሎግ አጌንስት ዘ ሉሲፌሪያንስ የሚለው ጽሁፉ ላይ ቻፕተር 28 ላይ ታገኙታላችሁ። አንዴ ላንብብላችሁ አጠረባለሁ። እሺ እንደዚህ ይላል። ሚኪ ይታያል ስክሪኔ? ይታያል ጋር። እሺ እንዲህ ብሎ ይናገራል። በደንብ አስተውሉ ጋይስ። we ought to remain in that church which was founded by the apostles and continues to this day ይላል። ኦኬ እዚች ቤተክርስቲያን ውስጥ ነው መቆየት ያለብን ይላል ጄሮ። የትኛዋ ቤተክርስቲያን? በሐዋርያት የተመሰረተችው ቤተክርስቲያን እስከ ዛሬም ድረስ ያለችው ቤተክርስቲያን ውስጥ ነው መቆየት ያለብን ይላል ጄሮ። ታች ያላችሁ ሰዎች ራሳችሁን ጠይቁ። ቤተክርስቲያናችሁ ኦር እናንተ ቤተክርስቲያን ብላችሁ የምትጠራዋት አካል ከሐዋርያት ዘመን ጀምሮ የነበረች ናት ወይ ብላችሁ ራሳችሁን ጠይቁ። ከሐዋርያት ዘመን ጀምሮ ያለ መቆራረጥ ዛሬ ባለንበት ለ2000 ዓመት ቆይታለች ወይ ብላችሁ ራሳችሁን ጠይቁ። እንዲህ ይላል if ever you hear of any that are called Christians taking their name not from the Lord Jesus Christ but from some other, for instance Marcionites, Valentinians, men of the mountain or the plain, you may be sure that you have there not the church of Christ but the synagogue of the Antichrist ይላል። ኦኬ አስተውሉ። አንዳንድ ሰዎች ራሳቸውን ክርስቲያን ብለው ሊጠሩ ይችላሉ ይላል። የጌታችን ኢየሱስ ክርስቶስን ስም ይዘው ለምሳሌ ማርሲዮናይቶች በጊዜው የነበሩትን ቫሌንታይንስ እነዚህ እንደዚህ አይነት ሰዎች ነገር ግን ከምን ጋር የሚያገናኘው ከሆነ ጊዜ በኋላ ብቅ ያሉ ኦኬ ከሆነ ጊዜ በኋላ ብቅ ያሉ ነገር ግን የኛን የክርስቲያኖችን ስም የያዙ እንደ ፕሮቴስታንቲዝም እንደዛ እኮ ነው። የሆነ ጊዜ በኋላ ብቅ ያለ ነው። ከ1517 በፊት አይታወቅም ባይዘው አናቀው የሆነ ጊዜ ብቅ ያለ ነው። ይሄ ጄሮም እዚህ ጋር እየጻፈ ያለው ጽሁፍ ቀጥታ ለፕሮቴስታንቲዝምም አፕላይ ያደርጋል ዳይሬክትሊ። እንቀጥልሽ ጭራሽ ምን ይላቸዋል? the synagogue of antichrist ይላቸዋል። ኦኬ for the fact that they took their rise በደንብ አስተውሉ። for the fact that they took their rise after the foundation of the churches prove that they are those whose coming the apostles foretold አያችሁ ምን እንደተባለ for the fact that they took their rise መነሻቸው after the foundation of the church ቤተክርስቲያን ከተመሰረተች በኋላ መሆኑ ሐዋርያት በሐሰት በጌታ ስም በሐሰት ይመጣሉ ተብሎ የተናገሩት እነርሱ እንደሆኑ ማስረጃ ነው። እንዴ ፕሮቴስታንቶች ለእናንተ እኮ ነው ዳይሬክትሊ አፕላይ የሚያደርገው። ለምን እንዴ ቤተክርስቲያን ከተመሰረተች ከ1500 ዓመት በኋላ ነው ሉተራኖች የመጡት። እነዚህ ማጂስትሪያል ሪፎርም የምንላቸው ሜን ላይን ፕሮቴስታንት የምንላቸው ከ1500 ዓመት በኋላ ነው የመጡት። ጄሮም እኮ እዚህ ጋር እየወቀሳቸው ያሉ ሰዎች ከ400 ዓመት በኋላ የመጡ ሰዎችን ነው። ኦኬ ከ4 ዓመት በኋላ የመጡ ሰዎች the churches prove that they are those who's coming the apostles foretold በሐሰት ይመጣሉ የተባሉት። ፕሮቴስታንቲዝም እዚህ ካታጎሪ ውስጥ ነው ያለው። ጴንጤቆስታል እንደተባለው የዛሬ 100 ምናምን ዓመት የመጣ ነው። የትም ቦታ አድቬንቲስት ጋር ልንሄድ እንችላለን፣ ጆቫ ዊትነስ ጋር ልንሄድ እንችላለን። ሁሉም ከ1000 ምናምን ዓመት በኋላ ጌታ ቤተክርስቲያኑን ከመሰረታት ከ1000 ምናምን ዓመት በኋላ የመጡ ናቸው። everyone and let them not flatter themselves if they think they have scripture authority for their assertions ይላል። አያችሁ ራሳቸውን ፍላተር አያድርጉ እንዴ። መጽሐፍ ቅዱሳዊ ማስረጃ አለን ይላሉ አይደል? አሁን በዚህ ዘመን ያሉ ሰዎች ሰምታችኋል። ፕሮቴስታንቶች አረ መጽሐፍ ቅዱሳዊ ማስረጃ አለ ለትምህርታችን ይላሉ። let them not flatter themselves if they think they have scripture authority for their assertions ለሚያስተምሩት ሐሰተኛ ትምህርት ለሚያስተምሩት ሐሰተኛ ሃይማኖታቸው መጽሐፍ ቅዱሳዊ ማስረጃ አለን ይላሉ እነዚህ ሰዎች። ምን ይላል? since the devil himself quoted scripture ሰይጣን ራሱ መጽሐፍ ቅዱስን ጠቅሶ ነበረ። and the essence of scripture is not the letter ይላል። ሰይጣን መጽሐፍ ቅዱስን መቼ የጠቀሰው? ጌታችን ኢየሱስን ሲፈት ነው። the essence of scripture የመጽሐፍ ቅዱስ ዋናው ኮንተንቱ is not the letter መልእክት ጽሁፎቹ አይደሉ ወይ ደግሞ ፊደሎቹ አይደለም መጽሐፍ ቅዱስ ዋናው ሐሳብ but what the meaning የሚገርም እኮ መጽሐፍ the essence of the scripture is not the letter but the meaning
የመጽሐፍ ቅዱስ ዋናው ኢሰንሱ ምንድነው ከተባለ ሌተሮቹ ምናምን አይደሉም ነገር ግን ትርጉሙ ነው በዛ ሚኒንግ otherwise if we follow the letter we too can concoct any dogma and assert that such person እያለ ይቀጥላል እንዴ ዝም ብለ ሌተሩን ማምንከተል ከሆነ እኛ ራሱ ከመሬት ተነስተን አዲስ ዶግማ መመስረት እንችላለን ይላል ጄሮ ይሄው ቃል በቃል አሁን ያነበብኩላችሁ ሜቢ ቀደም ወንድማችን ሮቤርት ሶርሱን ሲጠይቀኝ ስለነበረ ጄሮም the dialogue against the luciferians ላይ ቻፕተር 28 ላይ the dialogue against the luciferians ቻፕተር 28 ላይ ቃል በቃል ጄሮም ይናገራል ይሄ መልእክት አሁን ቀሲስ ሲናገሩ መጨረሻ ላይ ትዝ ብሎኝ ነው ቀጥታ ለፕሮቴስታንቶች ይሆናል የጌታ ቤተክርስቲያን ከተመሰረተች በኋላ ከሆነ ጊዜ በኋላ ብቅ የሚሉ አካላት ይላል ጄሮም በቃ ባጭሩ ዘጋው ብቅ የሚሉ አካላት በቃ they are the synagogue of the antichrist በቃ ቤተክርስቲያን አይደሉም በቃ ቤተክርስቲያን አይደሉም for the fact that they took their rise after the foundation of the church is proof that they are those whose coming the apostle foretold በሐሰት ይመጣሉ የተባሉት ሐዋርያት የተናገሩላቸው በጌታም እንደተናገረው በኋላ በስሜ በሐሰት ይመጣሉ የተባሉት እነርሱ ናቸው ማስረጃው ምንድነው ከተባለ they took their rise after the foundation of the church ፕሮቴስታንቲዝም የጌታ ቤተክርስቲያን ከተመሰረተች በኋላ ከአንድ ሺህ ምናምን ዓመት በኋላ የጀመረ እንቅስቃሴ ነው ሁላ it's not a church እንቅስቃሴ ነው even ሁላ የሰማይና የምድር ደግሞ ያው ሁላችሁም እንደምታውቁት በዚህ ደረጃ የትምህርት ልዩነት በዚህ ደረጃ መከፋፈል በዚህ ደረጃ ልዩነቶች በዚህ ደረጃ ይሄ ሁሉ ቦታ መለያየታቸው ራሱ መንፈስ ቅዱስ በዛ ህብረት ውስጥ እንደሌለ አንዱ ማሳየ ነውና ይሄን ለማለት ፈልጌ ነው የጄሮምን መልእክት ለራሳችሁ ተግባራዊ እንድታደርጉት ነው እግዚአብሔር ያክብርልኝ አመሰግናለሁ ይሄን ለማሳየት ነው በጣም ነው ማመሰግን እሺ ጋዲሳይ ያው እኔ ትንሽ ስለምመኝ ማውራት ብዙ አልችልም እናንተ ጨርሱና ፕሮግራም ተራ ተራ ስጣቸውና ጋዲሳይ አጠቃሉና መጨረስ እንችላለን ለየኔ ግን ለቀሲስ ዲ በኩል ያለ መልእክት ለአባታችን እኔ ባይገቡ ባይነኛ አባታችን አንደኛ እንደማያውት ቁጣ ውስጥ ናቸው ውስጥ ናቸው ስድብ ውስጥ ናቸውና እኔ እርሶ ባይገቡ ባይነኝ እኛኛም ብንገባ ይሻላል ምንገባ ከሆነ ማለት ነው አንደኛ ብዙ ተመልካች ያያቸው አይደለም የኛ መግባት ደግሞ ሌላው ትልቁ ችግር መሰረት ሌላ ተመልካች ደግሞ ይጨምርላቸዋል ሁለተኛው ደግሞ በጣም ክብረ ክህነት እየተቃለለ እርሶን የምናይበት የቤተክርስቲያን አባትነት ክህነትን የምናበት ነውና ያንን ከሰው ህሊና ውስጥ ማቅለል ነው ያዙት በመሳደብ በማቅለል ማለት ነውና እኔ ባይገቡ ባይነኝ ቀሲስ ብዙ ጊዜ ደጋግሞ ሲገቡ ይሄን ሰሞን እየደረሰ ያሉ ስድብ ነው ከታች ጀምሮ ታችም ኮሜንቱ ላይ ስድብ ነው ላይም ገስት ላይ ስድብ ነው ኢቭን ከወጡ በኋላ ራሱ በቃ ብዙ ነገር ነበርና እንደኔ ባይገቡ ብዬ ነው ማስበው ቀሲስ ሌሎችንም ክርስቲያናትና ወንድሞቻችን ተከትሎት የሚገቡትን በጣም ጭንቅላታቸው እየተረበሸ ነው ልባቸው እየተረበሸ ስለሆነ ማለት ነው ሰው ላይ በሚደርሰው ስድብ ለርሶ በረከት ነው ይረዱታል በርግጥ አቃለው ግን ስድቡ በጣም ከባድ ነውና እኔ እርሶ ባይገቡ ባይነኝ የሚገባ ከሆነም እኛ ያለን ጋዲሳይ ማለት ሌሎችም ወንድሞች ማውጋት እንችላለን ግን እሱ ማስፈላጊ ከሆነ ማለት ነውና እኔ ለርሶ ያለ መልእክት ይሄ ነው ተደጋጋሚ የሚገርሙት ዩቲዩብ ላይ ሳይቀር ፖስት የሚያደርጉት ፕሮቴስታንቶች የእርሶን ፒክቸር አድርጉና ከስር ስድብ በማድረግ ነው ያው እዚህ ላይ መናገር እንኳን የማይገባኝ ቃላት እየተጠቀሙ ማለት ነውና እኔ ሆን ብሎ የሚያደርጉት ነገር ስለሆነ ከዛ የሆነ ነገር ሲናገሩ ቀርቶ እንዲያሉ ለማለትም ስለሆነ እንደኔ ብዙም ባይገቡ ብዬ ሐሳቤ ነው ይሄ እስቲ ሌሎች መምህራን ወንድሞች ሐሳብ እንስማና ጋዲሳይ እንግዲህ ፕሮግራም ምራና እናንተ ጨርሱ ከዛ በቃ እንጨርሳለን የለም እሺ መምህር ብርሽ ቀጥሉ እሺ የምታወሩት ነገር ካለ እንትን በሉና አው ሰዓትም ለ8:20 ጉዳይ ነው ነገ እሁድ ነው ኦሬዲ አዎ በቃ ቶሎ ድስታቸውና እንጨርስ እሺ የምትሉት ነገር ካለ መምህር በሬ ወይ ደግሞ መምህር ዮሐንስ አጠር ባለ መልኩ ወይስ ሰኝታችኋል ገስት ላይ ሆናችሁ አባታችን ቡራኬ ድረሰን ቀሲስ ሁላችሁም እንዴት አመሻችሁ እንዴት ቆያችሁ ለየሰዓት አቆጣጠራችሁ ያው የተባለው ነገር ሁሉም ትክክል ነው በተለይ መጨረሻ ላይ አሁን ያሬዶ እንደማችን ያለው ነገር በጣም በትክክል ነው ክብር አባታችን
እንደነዚህ አይነት ሰዎች ቤት ባይገቡ። ምክንያቱም ከታች የሚከታተሉ በጣም በርካታ ክርስቲያኖች አሉ። አሁን በእውቀት እናንተን መሞገት ሲያቅታቸው ያላቸው አማራጭ የእናንተን እንከን እየፈለጉ በእናንተ ፕሮፋይል በእናንተ አንዳንድ ነገሮች የራሳቸውን ሚዲያ ማሳደግ የሚፈልጉ አካላት ስላሉ በእውነት እንደነዚህ አይነት ቦታዎች ላይ መገኘት እናንተንም ስለማይመጥናችሁ ነው። መማር የፈለገ ሰው ልክ እንደዚሁ እናንተ ቤት መጥቶ ቢማር መጠየቅም ካለበት ይሁን እንደነዚህ እንደነጋዶ አይነት እንደነ መዝሙረ ወንድማችን አይነት ቤት መጥተው ራሳቸው ቢጠይቁ ይሻላል እና አባታችን በእውነት እንግዲህ ምን ባለበት ምን ይሰበሰባል እንደሚባለው ሶዛ ቤት በገቡ ቁጥር በዛው ልክ ደግሞ ለሶም ያላቸውን ንቀት ስለሚያሳዩ እንደው እንደ ታናሽ ወንድምነት ሁላችንም በእርግጥ የምናየው ነገር በጣም ያበሳጫል። አንዳንዴ ራእይ ዮሐንስ ላይ የተነገረው ያ ለዛ አውሬ ስድብ አፍ ተሰጠው እንደተባለ አንዳንዴ የስድብ አፍ የተሰጣቸው እንደውም ለነሱ ነው እስኪመስል ድረስ እኔ ስድብ ትምህርት ቤት ገብተው ተማሩ ይሁን ምክንያቱም ቢያንስ ታላቅን ማክበር የቤተክርስቲያን አባትም እንኳን ባይሆኑ ሰው በሰውነቱ ይከበራልና እንደው አንዳንዴ የሚጽፉት ኮመንቶች የሚሳደቡት ስድቦች እጅግ በጣም የማይመቹ ናቸውና አባታችን በእርሶ ቤት መጥተው ቢገቡ እንደገና ደግሞ መጠየቅም ካለባቸው ደግሞ እንደነጋዶ አይነት ወንድሞችን መጥተው በእውቀት ቢሞግቱ ባይደኝ እውነት እግዚአብሔር ያክብርልን። እግዚአብሔር ከዚህ በላይ ደግሞ እናንተን የቤተክርስቲያን የጀርባ አጥንት አድርጎ ያቆይልን ነው የምንለው። በርቱልን። አመሰግናለሁ። መዝሙሬ ስላስገባችሁኝ ክብር ይስጥልኝ። እሺ መምህር ዮሐንስ ብሬ ይቀጥል የምትለው ነገር ካለ። እንዴት ነጋዲ አለም ብሬ የምትለው ነገር ካለ ሐሳብን እንትን በልና በቃ ሰዓትም ስለሄደ ቶሎ እናጠቃል። ቀጥል። እንቅልፍ በጣም ነው እንደመጣው ጋዲ። አረ ቤተክርስቲያን መሄድ አለብን አንተ ሰውዬ። እሺ ያሬዶ መምህር ዮሐንስ ሁላችሁንም ሰላም ብያለሁ። እኔ እንኳን ላይክል ኦልሞስት የሆነ ጽሁፍ እያየሁ ነበር ሁለተኛ ስለ አካባቢ ነው ያየሁትና አንተ ላይ የተናገረውን ኮሜንት አይቼ ስል ድጋሚ ቀሲስ ላይ የተጻፈው ነው ያየው። እንደውም ስክሪንሻት እያደረኩ ነበርኩና እንግዲህ እግዚአብሔር ይጉናቸው እነዚህ ሰዎች። ዞሮ ዞሮ ለእግዚአብሔር ያልታመኑ ሰዎች ለኛ ይታመናሉ ማለት አይቻልም። በግልጥ ቋንቋ ትምህርታቸው የተለያየ መሆኑን እያወቁ በመጽሐፍ ቅዱስ ሐሳብ ላይ የተለያየ ፍርክስክስ ሐሳብ ይዘው በግልጥ እየታወቀ እየታየ ያንን ኦርቶዶክሳውያን ስለተናገሩ ኦርቶዶክሳውያን ላይ በዚያ ልኬት በጥላቻ እይታ መምጣትና በስድብ በኢየሱስ ክርስቶስ ማርያምን በጣም እየገረመኝ ነበር እየሰማኝ ነበርና ውጣ ውጣ ውጣ። ምን አይነት ብልግና ምን አይነት ቤተሰብ ያሳድጋቸው ነው? ምን አይነት ቤተሰብ ውስጥ ቢኖሩ ነው በዚህ ልክ? እና ዞሮ ዞሮ እግዚአብሔር እያያቸው በክርስትናው ጥላ ስር አንድ ነን እያሉ አንድ እንዳልሆኑ በግልጥ ልባቸው እያወቀ የሚያደርጉ ሰዎች ከዚህ የተሻለ ሐሳብ ይኖራቸዋል፣ ከዚህ የተሻለ ምልከታ ይኖራቸዋል ብሎ ማሰብ ተገቢ አይደለም። ግን ቀሲስ በሁሉም እንዳሉት የሐሰት ትምህርታቸው እየፈረሰ ስለሆነ የሐሰት ትርክታቸው እየወደቀባቸው እየፈረሰባቸው ስለሆነ እግዚአብሔር ደግሞ ያንን ስላጋለጠባቸው አሁን የብስጭትም ነው እንግዲህ ይሄን የሚያደርጉትና በተቻለ መጠን እንግዲህ ያው ሁሉም ሰው በደረጃው መጠበቅ ያለበትን ነገር ጠብቆ መሄድ ጥሩ ነው። ከዚያ ውጭ ግን ባልተረዱት ባልገባቸው ራሳቸው ተነጋግረው ሊፈቱት ሊያስተካክሉት የሚገባውን የነሱን ጉዳይ ስለነገርናቸው ደግሞ ስለተነገራቸው ያንን ስለሰሙ ያንን ሰምቶ በዚህ ልኬት ማበዳቸው ልክ ነው ብዬ አላስብም። ዞሮ ዞሮ ግን ለሰው ክብር እንደሌላቸውም ጭምር ያሳዩበት ስለሆነ እግዚአብሔር ይመልሳቸው፣ እግዚአብሔር ልባቸውን ያስተካክልላቸው። እግዚአብሔር ደግሞ የመምህራችንን የወንድማችን ወልደ ሰማያትን ነፍሱን ይቀበልልን። እጅግ በጣም የሚያሳዝን ቀን ነው ዛሬ። ለብዙዎቻችን አርአያ የሆኑ ለብዙዎቻችን ወንጌልን በመኖር ያስተማሩ ወንድማችን ያረፉበት ቀን ነው። እጅግ በጣም ልብ የሚሰብር በጣም የሚያሳዝን ቀን ነው የዛሬው ቀን ማለት ነው። ሁላችሁም በያላችሁበት በጸሎት መምህራችን አስቡ። ወንድሞቻችን አገልጋዮች መምህራንም ደግሞ እጅግ የምንወዳቸውን መምህር አድነ ወንድሙን መምህር ዳንኤልን እግዚአብሔር አምላክ ቤተሰቦቻቸውን እንዲያጽናናልን መንፈስ ቅዱስ ልባቸው እንዲያበረታልን ስለነሱም ደግሞ ጸልዩ። እግዚአብሔር ይስጥልን፣ እግዚአብሔር ያቆየልን። አመሰግናለሁ ጋዲ።
እሺ እናመሰግናለን መምህር በሬ እግዚአብሔር ያክብርልህ ሐሳቡ። እሺ ያሬዶ አለ አለው ጋዲሳይ መልካም ከጨረሳችሁ ጥሩ። ማነው አማንን ከስር እያየሁት ነበረ። አማንን እኔ ፐርሰናሊ እኔ ቤት ስለሆነ ሆስት ያደረኩት እየቀዳኝ ከሆነ እንድነግረው ስለፈለኩኝ ነው። ብዙ ጊዜ አማን ይመጣና እንደዛ አንድ ቁጥር ይጻፍና ከዛ ይቀዳና ይሄው ሳያስገቡኝ ቀሩ ይላል። ቪዲዮ ይሰራዋለሁ። አማንን አላስገባም። እኔ በጣም ተሳዳቢ ሰዎችን አላስገባም። ተሳዳቢ ሰው የሚንቁ ውጣ ምናምን የሚሉ ሰዎች እኔ አላስገባም። ምክንያቱም ባህሪያችሁን ፕሮሞት አላረግም። እኔ አላመቻችም እና አማን እንግዲህ እግዚአብሔር አንደበትን ይፈውሰው። በጣም እኔ መልካም የሆነ አስተዋይ ነገሮች እንዳሉ ሀቅ ነበረ። ግን አሁን ያለው አግሬሲቭነት ስድብ የተሞላው ሆነ፣ ብዙ ንቀት የተሞላው ሆነ እና አባቴን ሳታከብር እንደው ቤተ ልግባ ካልከኝ ይሄ እሺ ይሰማል ያሬዶ እሺ እና አላስገባህም ማለት ነው። ልንገር ብዬ ነው አንድ ቁጥር ጽፌ ፈርተውኝ ሲያስገቡኝ ቀሩ ከምትል በድምጽ ልንገር ብዬ ነው። አማንሻ ኢቭን እኔ የሚገርም ነገር ጋዲሳይ ታስሮ የተፈታለት ደውዬለታለሁ። ደውዬ እንኳን እግዚአብሔር አበር ለዚያ በቃ አይዞ በርታ፣ ኢቭን ፐርሰናሊ እንኳን ማግዝ ነገር ካለ አግዝሃለሁ ብዬዋለሁ። የሚገርም በእምነት ባንመሳሰልም ግን አክብሬ ማለት ነው አክብሬ ወንድሜ ነው ብዬ ታስሮ የተፈታ ጊዜ ደውዬለታለሁ። እና ቀሲስ ዲበኩሉን በዛ አይነት ቶን ሲናገር ከወጡ በኋላ አንተ እንደዛ ሲናገር ምናምን ይሄ አግባብ አይደለምና አይቼዋለሁ። አንድ ቁጥር ጽፈህ የማላስገባበትን ምክንያት ይሄ ነው እወቆ ብዬ ነው። በድምጽ ልንገር ብዬ ነው። ማጠቃለያ ሀሳብ ካላችሁ ስጡና እንግዲህ የመምህራችን መምህር ዘላለም ወንድሙን ነፍስ እግዚአብሔር በደጋጎቹ ጎን ያስቀምጥልን። በጣም መምህሬ ናቸው፣ ብዙ ያስተማሪ ናቸው። ኢትዮጵያ እቀራረባለሁም እዛ ጌቴሴማኒ ሰበታ ብዙ የሰበታ ቤተ ደናግል ማለት ነው። እዛ ብዙ አሳልፍ ያለው በተለይ ከነ መምህር አድነው ጋር እና ለመምህራችን መምህር ዘላለም እንግዲህ በጣም የቤተክርስቲያን ዋርካና አገልጋይ ናቸው፣ የታወቀ ነው። እና እስቲ እንግዲህ አሜሪካ መጥተው ነው እዚህ ያረፉት ነው የተባለው። ደዋውዬ እንግዲህ ሁሉ ነገር ያለው ነገር አጣራለሁ። እናንተንም አመሰግናለሁ ስለመጣችሁ። ቀሲስ የሚያጠቃልሉት ነገር ካለ ሐሳብ ይስጡና ወይ ጋዲሳይ ሁለታችሁ ሐሳብ ስጡና እንጨርስ። ፐርሰናሊ አማን እኔ ቤቴ እንገባ ስላልፈለኩኝ ነው። እናንተን ንቆ እናንተን አዋርዶ እናንተን ሰድቦ በተለይ ጋዲሳን ያስወጣበት መልኩሱና እንዳልካቸው አይ ዶንት ቲንክ ፌር አይደለምና ከዛ አንፃር ነው። ሐሳብ ስጡና እንጨርስ። ጋዲስ አለ ሐሳብ? አይ እኔ ምንም ቀሲስ ምንም ሐሳብ የለኝም። ያሬዶዬ ያሬዶ እግዚአብሔር ይማረ ይፈውስ ቶሎ ይጉንፋን አሜሪካም አልቀረም መሰለኝ እና እግዚአብሔር ይማረ። ቀሲስ የሚሉት ነገር ካለ እርሱ ያጠቃሉ። በቃ እኔ ጨርሻለሁ። እሺ አይ ቴንኪው ጋዲ። በነገራችን ላይ መምጣት በጣም አሪፍ ነገር ነው። በጣም ጥሩ ነገር ነው ያደረከው። ግን ያው ከበረከቱ አንተንም ያው በእኔ ያየኸው በአንተ ደርሶብሃልን? በእኔ ያየኸው መከራ በአንተ ደርሶብሃል እና እውነት ለመናገር አንተ ላይም መናደዳቸው እኔ ተገቢ ነው ብዬ ነው የማምነው። ተገቢ ንዴት ነው የተናደዱት። ለምን በጣም ብዙ ነገሮችን እያወጣ ስታሳይ ስለነበረ ተቆጥተዋል። ሰው እኔ ስትገባ ገና ምን ሊሉ እንደሚችሉ እኔ ቃላቶቹን ሁሉ አውቃቸዋለሁ ባይዘ እና በጣም ጎበዝ ልጅ፣ ጠንካራ ልጅ ነህ። ደግሞ መቶ ኮሜንት መስጠትና አብሮ እውነት ለመናገር በጣም ጥሩ ነገር ነው ያደረከው። ደስ ብሎኛል። በትምህርት እኛ ጋር ማውራት እንደማይችሉ አይተናል። ስለዚህ በስድብ መገለጥ ጀምረዋል። እኔ አማን ከታች ካለ እኔ እውነት አማን ክርስቶስ የዓለም ቤዛ ነው ሳትል እንዳትሞት ጸልይ፣ እኛም እንጸልይልሃለን። መቼም የሰፈር አዳኝና ማለት የመንደር አዳኝ የሀገር ንጉስ አይሆንም።
የመንደር እንደው ተከላካይ የሀገር መሪ መሆን አይችልም። ክርስቶስ ግን የዓለም ቤዛ ነው። ይህንን ቤዛ ሳታምነው እንዳትሞት ጸሎት እናደርግልሃለን። ታነባለህ። አንተ ደግሞ ችግሩ ያንተ ደግሞ ስለምታነብ አለማወቅህ ይሻል ነበረ። ስለምታውቅ ህሊና ይወቅሳል። አየህ፣ ለዚያ ነው የምትናደደው። ታዲያ እንዳትድን ግን ማን የከለከለህ? በእውነት ለመናገር እውነቱን እያወቅህ እንዴ ሸም ሊይዝህ አይገባህም። አማን ሻሎም ሸም ሊይዝህ አይገባም። የህይወት ጉዳይ ስለሆነ የድነት ጉዳይ ስለሆነ የታባቱ ተዋቸው። እንዴ አማን ኦርቶዶክስ ሆነ እባላለሁ ብለህ ሸም ይዞህ እንደሆነ ይገባኛል። እኔ እውነት ለመናገር ከአንተ አይበልጥም። ከእናትና አባትህ እህት ከወንድም የምታውበት ነው። እምነት ማለት ክርስቶስን አምነህ የምትከተልበት ህይወት ነው። እሱ ደግሞ ያው እንደምታውቀው በኦርቶዶክሳዊ እምነት ውስጥ ነው ክርስቶስን ያለ የምታገኘው። አማን ወደ ቤተክርስቲያን ተመለስ። ሸም አያዛችሁ። እናንተ ትልልቅ የምታነቡ ሰዎች፣ ማንበብ የጀመራችሁ ሰዎች፣ አባቶችን መጻሕፍት የቤተክርስቲያን ታሪክ ማገላበጥ የጀመራችሁ ሰዎች ስህተታችሁን ፕሩፍ ለማድረግ መከራችሁን ከምታዩ እንዴ የተገለጠ የክርስትና ትምህርት በቃ ጥርር በጠራራ ፀሐይ የሚያበራ እንደ ናርዶስ ወይም ይሄ እንትን ማለት ይሄ ምንድን ነበረ እንቆ ሰምፔር እያለላችሁ የሚያበራ የንጋት ኮከብ የአጥቢያ ኮከብ እያለላችሁ በጨለማና በድንግዝግዝ ባትሄዱ እና ባትሳደቡ ቢያንስ ስነ ምግባር ቢኖራችሁ። እውነቴን ነው። እምነቱም ሳይኖራችሁ ስነ ምግባሩም ሳይኖራችሁ እንዴት ይሆናል? ሰው ከሁለቱም እንዴት ይራቆታል? እና ይሄ ጥሩ አይደለም። እኔ ስለምወዳችሁ ላስተምራችሁ፣ ለመከራችሁ ጥያቄያችሁን መልሼ ወደ ቤተክርስቲያን ልመልሳችሁ ነበር የመጣሁት። እናንተ ግን ድንጋይና ስድብ ሰጣችሁኛል። ዘይሴሰ ይክሪያንሳ ሰኮናሁ ላይ እንደተባለው ነው። እና ምንድነው ህየንተ ሰናይ ፈዳዩን ይከተ ስለ መልካም ፋንታ ክፉ መለሱልኝ ተብሎ እንደተጻፈ እኔ እናንተን ላስተምር ነው የመጣሁት። ልመክራችሁ፣ ከክፋታችሁ፣ ከቁጣችሁ፣ ከንዴታችሁ ልመልሳችሁ ነበር የመጣሁት። ድንጋይ ናዳ፣ የስድብ ናዳ ወርዳችሁብኛል። በዚህ ደግሞ እኔ ክርስቶስን ስለመሰልኩት ደስ ይለኛል። እውነት ለመናገር በጣም ደስ ይለኛል። ሊቀ ካህናት ኢየሱስ ክርስቶስ ከተሰደበ ከተናቀ እኔ አንድ በእውነት ደካማ ኃጢአተኛ ሰው ብሰደብ ይሄ ለኔ ክብር ነው። እግዚአብሔር አምላካችን እድሜ ዘመናችሁን ይባርክ። ምክሩን ተቀብያለሁ፣ እቀበላለሁ። እኔ እውነት ለመናገር እየከበደኝ ስሜት ከአቅሜ በላይ ስለሚሆንብኝ ነው እንጂ እውነት ለመናገር ብዙ ሰዎች እኮ እዚህም ይመክሩኛል እና እዚህም ያሉ ሰዎች ምዕመናንም ኢቨን የደወሉ ሰዎች አሉ። ላይ ብላይ ሁኝ ኧረ እንደው ይውጡ አባታችን በቃ ተሳቀቅን ያሉ ሰዎች አሉና ስሜቴን በጣም ከአቅሜ በላይ ስለሚሆን ነው። ተረዱኝ፣ እንድትረዱኝ ይፈልጋለሁኝ። ግን ምክር ለምትሰጡኝ ወንድሞቼ በሙሉ አዳምጣችኋለሁኝ። በጣም ነው የምሰማችሁ። እውነት ለመናገር እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁኝ።